now. No one wants to fight for Israel. Breaking news this hour. Israel's defense minister says it's launched a preemptive attack against Iran. ምንድነው ሰሞኑን እየተካሄደ ያለው? እስራኤልና አሜሪካ I think በጣም ከሁለት ሀገራት በላይ ያለፈ ግንኙነት ያላቸው. Of all the bombs dropped in Iran, the ones that fell in the capital at this compound may have been the most consequential. የአሜሪካና የእስራኤል ግንኙነት አንዳንዴ እንደውም እስራኤል የሆነ ነገር ያላት እስከሚመስል ድረስ አሜሪካንን የማዘዝ ነው። አሜሪካ ለእስራኤል አይነተኛ መሳሪያ መስጠት ትልቅ ያልተቋረጠ ድጋፍ ማድረግ ተፈጥሯዊ ወይም መንፈሳዊ ግዴታዋ ነው ተደርጎ ይወሰዳል። አይ ቲንክ አሁን የኔቶ ስፕሪት ያለ አይመስለኝም። ትላንት ደግሞ ራሽያ በግልጽ የተናገረችው ንግግር አለ። ኒውክሌር መያዝ የግድ አማራጭ የሆነ እየመጣ ነው። በግድ አሁን ለምሳሌ አንድ ቲዮሪ አለ። ኒውክሌር ያለው አካል ሁለት ያላቸው አካላቶች ወደ ጦርነት አይገቡ፣ ምክንያቱም ሁለቱም ይተላለቃሉ። Why it's happened now? Well, it's hugely controversial because the legality of this war that they have started is questionable. ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እንግዲህ እናንተም ይህንን ቪዲዮ ላይክ በማድረግ ሰዎች ጋር እንዲደርስ እንድታግዙን ለማለት ፈልጋለሁ። ለመጀመሪያ ጊዜ የምታዩን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንኳን ደህና መጣችሁ ለማለት እንፈልጋለን። የዛሬ እንግዳችን ለቤታችን አዲስ አይደለም። በየጊዜው በተለይ ደግሞ በዓለም ላይ እንደዚህ አነጋጋሪ የሆኑ በፖለቲካው ዙሪያ የዓለም ፖለቲካ ሲነሳ ብቅ እያለ ከእውቀቱ ብዙ ነገሮችን ያካፍለናል። ዘሪሁን የፖለቲካ ሳይንስ ፒኤችዲ ተማሪ ነው፣ እጩ ነው። እንግዲህ ራሱን ደግሞ ለመጀመሪያ ጊዜ ለምታዩት ያስተዋውቅልናል። እንኳን ደህና መጣህ ዘሪሁን። ሁልጊዜ እንዲህ አይነት ነገሮች ሲነሱ ያው እንግዲህ በፍጥነት ስጋብዝህ እንደምንም ሰዓትህን አመቻቸህ ስለምትገኝ በጣም ላመሰግን እፈልጋለሁ። እንኳን ደህና መጣህ። እኔም በጣም አመሰግናለሁ። ያው ዘሪሁን አዲሱ እባላለሁ። በድጋሚ ለማስረገጥ ያህል ያው የፒኤችዲ እጩ ነኝ በዩኒቨርሲቲ ኦፍ ቶሮንቶ እንግዲህ በኦንታሪዮ ካናዳ በፖለቲካል ሳይንስ። እንግዲህ ለአንተ በተለይ ደግሞ እንደ ፖለቲካ ፒኤችዲ ተማሪ በዓለም ላይ የሚካሄደውን ነገር ስትመለከት በሬጉላር እኛ ዜና እንደምናዳምጠው ይሆናል ብዬ አላስብም። ዲፕ የሆነ ነገር ነው የምታየው ብዬ ነው የማስበው። ዛሬ ያንን የምናይ ይሆናል። አሜሪካ ሰሞኑን እጅግ በጣም ብዙ ሰው ምናልባት የሚጠበቅ ነው ሊሉ የሚችሉ ሰዎች አሉ። ግን ዜና ለማይከታተል ወይም ደግሞ ብዙም ግንዛቤው ለሌለው ሰው ድንገት የተከሰተ ነገር በሚመስል መልኩ እስራኤልን ተከትላ የኢራን ላይ የተነሳውን ጦርነት ተመልክተናል። ምንድን ነበር ከኋላው ያለው? አሁንም እንዳልኩት የሚጠበቅ ነገር ነው ወይ? ይሄ ነገርስ እንደው ተዛምቶ ወዴት የሚደርስ ይመስላል የሚለውን በሰፊው የምናየው ነው። ከዛ ብንጀምርስ ምንድን ነው ሰሞኑን እየተካሄደ ያለው? አይ ቲንክ በዚህ ጉዳይ ከዚህ በፊት አውርተን ነበረ። እንደውም ፌስቡክ አይ ቲንክ የዛሬ ዓመት ብሎ የሆነ ፒክቸር አንቺን ትላንት ያመጣልኝ ነበር። ያን የመጀመሪያ አይ ቲንክ ወደ ያወራንበትን ጉዳይ አይ ቲንክ ላስት ጁን ላይ ደግሞ አውርተናል። በዚህ የጦርነቱ ሁለቱ ሀገራት ጥምረት ማለት እስራኤልና አሜሪካ በኢራን ላይ ያደረጉትን ማለት ነው። አሁን እንግዲህ ትራምፕ በአጠቃላይ ከምዕራባውያን ካናዳን ጨምሮ ከአውሮፓ ህብረት ሀገራት ጋር ያለው ግንኙነት እና በተለይ በግሪንላንድ በካናዳም በኔቶም በተያያዙ ጉዳዮች እና በተለይ ደግሞ ከዛም በተጨማሪ በንግድ ጉዳዮች ጋር ከታሪፍ ጋር በተያያዙ ብዙ የግንኙነቶች መሻረኮች እና አዳዲስ ለውጦች የታዩ ነው። ባለፈው እንዳለውም ደግሞ በቅርቡ በካናዳም በኩል የምናየውም ወደ ቻይና ስምምነቶችን ማድረግ ትላንትናም ከህንድ ጋር አይ ቲንክ በጣም ሰፊ የሆነ የንግድ ስምምነት ተፈራርመዋል። ወደ ተለያዩ ሀገራት ጋር ባይላተራሊ ወይም ምንድነው በሁለትዮሽ የሁለት ሀገራት ግንኙነቶች ላይ ማተኮር ነገር ይታያል። በእንደዚህ አይነት መልኩ የወጡ እንትኖች አሉ። ከዛ ደግሞ አውሮፓ ህብረት እንግዲህ በራሱ ሪስኮች ለመቀነስ ምክንያቱም በተለይ የነዳጅ ጉዳይ ትልቅ ችግር ነው። ሁለተኛው ደግሞ የኤክስፖርት ምርት መሸጫ ገበያዎችን ማግኘት እና እነሱን ምርቶች ደግሞ በተሻለ ዋጋ የመግዛት አክሰስ ማግኘት ላይ እነዚህ ለአውሮፓም ትልቅ ራስ ምታት ነው። ስለዚህ በዚህ ሂደት ነው አሁን የጦርነት ባለፈው ጁን ላይ እንደምታውቂው ወይም እንደምታስታውሽው የኒውክሌር ማብለያ ተቋማቶችን መተናል ወይም ደግሞ ከጥቅም ውጭ ስላደረግን ኦብሊተሬት ነው የሚለው በእንግሊዝኛውን ትራምፕ የሚጠቀሙት ምንድነው ኦብሊተሬት ስላደረግናቸው ከዚህ በኋላ ቲንግ መገንባት በጣም ጊዜ ይፈጅባቸዋል። ስለዚህ
ታርጌት የነበረው ነጥሎ እንትኑን የመምታት ነው ማዕከሎቹ። በዛም በአሜሪካና የእስራኤል ጥምር እንትን ጥቃት ተፈጽሟል። እንግዲህ ኦፕሬሽን ፈሪ የሚሉት ይሄ ምንድነው? የትግሉ ዓላማ አሁን እንግዲህ አይ ቲንክ ብዙ ሰው ግልጽ አልሆነለትም ለምን የጦርነት እንደተከሰተ። ምክንያቱም ከአውት ኦፍ ኖዌር የመጣ ነው የሚመስለው ከመቀጽበት ነው የተፈጠረው። ምክንያቱም ዓለም በተለያየ ትራምፕ እና በምዕራብ አውሮፓ ሀገራቶች እና ካናዳ በሌሎች ጉዳዮች ላይ ተጠምዶ ነው ያለው እና የኢራን ጉዳይ ለጊዜው የረገበ መስሎ ነበር። ግን በመሀል ስዊዘርላንድ ላይ ባለፉት ሳምንታቶች ድርድሮች ሲካሄዱ ቆይተዋል። ግን ድርድሩ በኋላ የተወሰኑ መሪዎችን ታርጌት አድርጎ የመምታት አይ ቲንክ እስራኤል የሞሳድ ስትራቴጂ አሁን በጦርነት ስትራቴጂ ላይ ከጠላቶች ጋር ያለው ይሄ ነው ማለት። ከዚህ በፊት እንደዚህ ወደ ዱባይ ላይ እንደዚህ አንድ የኢራን መሪዎችን መጥተዋል ወደዛ ለስብሰባ ሄዱትን ዶሃ ላይ አይ ቲንክ። ከዛ ደግሞ አሁን እንደምናየው በስዊዘርላንድ ድርድር ላይ የነበሩትንም ሰዎች ድርድር እየተካሄደ ጥቃት የመፈጸሙ ሙከራዎች ነበር። ከዛ ደግሞ አሁን በይፋ እንግዲህ ዋናውን የኢስላሚክ ሪፐብሊክ ከ1989 ጀምሮ እስካሁን ለረጅም ጊዜ የመሩትን ተጽዕኖ ፈጣሪ ናቸው ተብለው የስርዓቱ ቁንጮ ተደርገው የሚወሰዱትን አያቶላ ኮሄሚን ገለዋል። እና እሳቸው ብቻ ሳይሆን አክቹዋሊ ልጆቻቸውም ብዙዎች የሰን ዳውተር የለው እንደዚህ ጭምሮች ሞተዋል። እንግዲህ እንደሚባለው እሳቸው ለመልቀቅ ቦታውን አልፈለጉም እንጂ ጉዳት እንደሚመጣ ያውቁ ነበር፣ ጥቃት እንደሚመጣ። የጤናም ችግር አለባቸው ተብሎ ይነገራል። ያው እንደውም እና አይ ቲንክ ጥያቄ መሆን ያለበት ግቡ ምንድን ነው? ለምን አስፈለገ የጦርነት የትራምፕ እና በተለይ የእስራኤል ፍላጎት ምንድን ነው የሚለው አይ ቲንክ ወደ ኦባማ ዘመን የተወሰነ ሜድ ይኖርብናል። 2015 ላይ አሜሪካ እና ኢራን ሌሎቹም P5 ፕላስ የሚባል ማለት ጀርመን፣ ራሽያን፣ ፈረንሳይን፣ እንግሊዝን እና ቻይና ያሉት 5 ሀገራት ጨምሮ አሜሪካ ያለችበት ከዛ ደግሞ ምንድነው የዩናይትድ ኔሽን የአቶሚክ ኤጀንሲ የሚቆጣጠረው የኮኦፐሬሽን ፍሬምወርክ ተፈራርመው ነበረ። ኮኦፐሬሽን ፍሬምወርኩ ምንድነው? ኢራን የኒውክሌር ማብለያ አቅም በመገንባት የኒውክሌር ባለቤት እንዳትሆን ማድረግ ነው። እንግዲህ በስምምነቱ መሰረት ኢራን ምንድነው የተሰጣት ማዕቀቡ ይነሳላታል። የተነበረው ለረጅም ጊዜ የኢራንን ኢኮኖሚ ያንኮታኮተው ማዕቀብ ይነሳና ኢራን በዓለም አቀፍ ኢኮኖሚ ውስጥ እንድትገባ እንድትንቀሳቀስ እና የራሷን ኢኮኖሚ እንድትመራ የሚያስችላት ነው። ያ ደግሞ ማለት በብዛት ነዳጅ ኃይሏን በኢኮኖሚ ራሷን የማጠንከር ውስጥ ትገባለች ነው። ሌላኛው ሁለተኛው መሰረታዊ አንቀጹ ደግሞ ለ15 ዓመታት ምንም አይነት የኒውክሌር ማብለያ ስራ መስራት እንዳትችል ማድረግ ነው። ሁለተኛው ደረጃ የሚጠቀሰው አንቀጽ ሁልጊዜም በተባበሩ መንግስታት የአቶሚክ ቦምብ ኤጀንሲ የምንለው የአቶሚክ ቦምብን የሚቆጣጠረው አካል እና የሚመረምረው አካል ጥርጣሬ ባለው ቁጥር በ24 ቀናት ውስጥ በሳወቀ በ24 ቀናት ውስጥ ሁሉ አክሰስ መስጠት፣ ሄዶ እንዲመረምር፣ እንዲፈትሽ ማድረግ፣ ጉብኝት እንዲያደርግ እና እነዚህን የመሳሰሉ እንትኖችን በማድረግ በምላሹ ከማዕቀቡ መነሳት በተጨማሪ ለኢራን ደግሞ ምንድነው ወደ $100 ቢሊዮን በማዕቀቡ ምክንያት ያጣቸውና ኢኮኖሚክ ጉዳት ያደረሰባትን ለማከስ ተሰጠ። እንግዲህ ይሄ ውሳኔ ብዙዎች አድንቀውት ወደውታል። በፎሪን ፖሊሲ አይ ቲንክ ብዙ ስኬታማ ነው ብለው ያስቡለት ነበር። ምክንያቱም ኢራንን ወደ ድርድር ማምጣት፣ ኢራንን ከኒውክሌር የማብላት ሂደት ውስጥ ማስወጣት፣ ከዛም ደግሞ ኢራንን ኒውክሌራይዝድ የሆነች ሰላማዊ ሀገር በማድረግ ምናልባት በሂደት ምናልባት ወደ በራሳቸው ሂደት ኢራኖች በሚያነሱት አብዮት ምናልባት ኢራን ዴሞክራታይዜሽን ልታደርግ ትችላለች የሚለውን እና ሁለቱን ነጥሎ ለማየት የሞከረ ነው። ማለት የዚህ የኢራንን ውስጣዊ ፖለቲካል ጉዳይ ለኢራኖች በመተው ሞሮፍ የኒውክሌር ጉዳይ ላይ ብቻ በማተኮር ያለመ ነበር የዛኛው ፖሊሲ። ሁለተኛ ደግሞ ዓላማው የመልቲላተራል ዲፕሎማሲ የምንለውን የዩናይትድ ኔሽንን በመከተል የዩናይትድ ኔሽን ማዕቀፍ እና ዓለም አቀፍ ሕጎችን በመከተል ተግባራዊ የተደረገ ስልት ነበር። ይሁንና ኦባማ የነኩትን ሁሉ እንግዲህ ማፍረስ የሚወዱት ትራምፕ ስልጣን ላይ ሲመጡ 2018 ላይ እንደመጡ ከመምጣታቸው በፊት አንዱ የምርጫ መፈክራቸው የኢራን የኒውክሌር ዲል አፈርሳለሁ
በተለይ ሪፐብሊካኖች ይሄ ዲል ለአሜሪካ በጣም መጥፎ ነው። አንዳንድ የሚነሱለት በጣም ጠንካራ ጎኖች እንዳሉ ሆኖ የተወሰኑ የሚነሱ ትችቶች አሉ በዚህ ስምምነት ላይ። ለምሳሌ አንዱ የሚነሳው ትችት ኢራንን በአደጋነት የሚመዝነው በኒውክሌር ብቻ ነው። ለምሳሌ በሚሳይል ምርት ሌሎች ሀገራት ላይ በምታደርግሳቸው ሽብርተኞችን፣ አማጺዎችን ወይም ሬብልስ የምላቸውን እንደ ሐማስ፣ እንደ ሂዝቦላ፣ እንደ የመን ያሉት ሁቲ ግሩፖችን እና ኢራቅ ደግሞ ያሉ ሚሊሻዎችን በማስታጠቅ ላይ ያላትን ሮል ምንም አይልም። ስለዚህ ኒውክሌርን ብቻ በመግታት የበለጠ ሌሎች ሚሊታሪ መሳሪያዎችን ወይም አሚኒሽንስ ላይ ያላትን አቅም ብትገነባ ምንድን ነው የምናደርገው የሚለውን አያይም ነው። እዛ ደግሞ አይ ቲንክ ማርኮ ሩቢዮ በወቅቱ የተናገሩት ንግግር ብዙዎች አሁን እያነሱት ነው። ያኔ የአሁኑ ውጭ ጉዳይ ሚኒስትር ምንድን ነው ያሉት? ብዙ ሚሊታሪ ካፓቢሊቲዋን በመገንባት ከኒውክሌር ውጭ ባሉ የተለያዩ ዘመናዊ መሳሪያዎች ከታጠቀች ኢራን አደጋ ትሆናለች። ስለዚህ ኒውክሌር የማያስፈልጋት በኋላ ደግሞ እነዚህን አቅም ከገነባች በኋላ ወደ ኒውክሌር ማምረት ብትገባ ለማስቆም ብንሄድ ሚሊታሪ አቅሟ የጠነከረ ትሆናለች። ስለዚህ ይህንን በተመለከተ የሚለው የለም እና ይህ ስምምነት አደጋ ነው። ሌሎቹ ደግሞ 100 ሚሊዮን ብር ጭራሽ አውጥቶ መስጠትንም እንደ ውርደት ያዩት አሉ፣ እንደነ ትራምፕ አይነቶቹ። ምክንያቱም ለአሸባሪ ቡድን ያንን ብር መስጠት ራሱ መልሶ አቅሙን ገንብቶ ሌሎችን እንዲያግዝ ማድረግ ነው እና ለምንድን ነው የተደረገ የሚል ሎጂክ አላቸው። እንግዲህ በሶስተኛው ወገን ደግሞ በሶስተኛ ደረጃ የሚያነሱት ነጥብ ከኢራን ዲያስፖራም በአጠቃላይ እንግዲህ የአሜሪካንን ባህሪ ደግሞ የምናየው በታሪክ መንግስት የመቀየር ባህሪ አለ፣ የረጅም ቼንጅ የምንለው። ከዛ አንጻር ከታየ የኦባማ ማካሄድ ሊቀር፣ ምክንያቱም ወይ አናቱን መቀየር አለብን። ስለዚህ ኒውክሌር ማብለያ እንዲያቆም ማድረግ ብቻ ማፍረስ ብቻ ሳይሆን ባለፈውን ኒውክሌሩን የመጡት ሰዎቹን የተወሰኑ ተገለዋል፣ የተወሰኑ መሪዎች ኦፍኮርስ። የአሁኑ ግን አይ ቲንክ በትራምፕ አንዳንድ ንግግሮች በግልጽ እንደተነገረው ረጅም ቼንጅ የሚሉት መንግስት ቅየራ ነው። መንግስት ቅየራ ማለት ምንድን ነው የሚለው ራሱን የቻለ ሰፊ ሀሳብ ነው። መንግስት ቅየራ ማለት መሪዎችን አንስቶ መሪ መተካት ላይሆን ይችላል፣ አይደለም። ፈንዳሜንታሊ እንግዲህ ኮምፕሊትሊ አውትሳይደርስ የሆኑ ሌሎች በሌሎች ህግ ስርዓት የሚመሩ አዲስ አስተዳደር ማምጣት ሊሆን ይችላል። ወይ ደግሞ ያለው ስርዓት እንደዚሁ ቀጥሎ ለእነሱ የሚመች ወይም ከነሱ ጋር አብሮ ሊሰሩ የሚችሉ ሰዎች ስብስቦች ነው ስልጣን ማምጣት ሊሆን ይችላል። ስለዚህ በኢራን ዲያስፖራ በኩል ከፍተኛ እዚህ በማውቃቸው ብዙ ስላሉ ድጋፍ አለው የዚህ አሁን የሰውየው መገደል። በተዘዋዋሪ ደግሞ ኢራን ትልቅ ታሪክ ያላት በግብፅ ታሪክ፣ በኢትዮጵያ፣ በቻይና አንሸንት ኢምፓየር የሆነ የፐርሺያን ትልቅ ሲቪላይዜሽን ባለቤት ነው። በዛ ሂደት ብዙዎች ምንም እንኳን ሀገራቸው መንግስት ላይ ቅሬታ ቢኖራቸውም በሰብአዊ መብት ቢበደሉም ቢገፉም በውጭ መንግስታት ቢደረጉ የቦምብ ጥቃቶችን እና ምንም አይነት ምክንያታዊነት የሌላቸው ጥቃቶች የሚያደርሱትን ውድመት ግን ሀገራችን ያሳጣናል የሚል ስጋትም አላቸው። ያ ደግሞ ሀገር ማሳጣት ብቻ ሳይሆን ትላንት እንደታየው ህጻናት ትምህርት ቤቶች ላይ ሁሉ ቦምብ ተወርውረዋል እና ህጻናቶች ብዙ አልቀዋል። እና በዚህ ሂደት ከውስጥ መሀል እንግዲህ ምንድን ነው የሚመጣው ውጤት የሚለው ላይ አሁን ሰሞኑን እንግዲህ ሴኔት ምክር ቤት ስብሰባ ላይ የአሜሪካኖች ዲሞክራቶቹ የሚሉት ባደረግነው ስብሰባ ምንም ግቡን አናውቅም ነው እንግዲህ። እና እንደውም እነ ኤሊዛቤት ዋረን ዲሞክራቶቹ እና ሌሎቹም ደንግጠን ወጥተናል፣ ምክንያቱም የመንግስት ፕላን ግልጽ አይደለም። በሌላ በኩል ደግሞ አሜሪካ ያንን ፕላን ግልጽ ማድረግ ፍላጎት የማይኖረው ይመስለኛል። ይሄ ጦርነት በአየር ያልቃል የሚል ግምት ያላቸው ይመስላል መጀመሪያ ላይ። ግን በአየር መንግስት መገልበጥ ደግሞ ኢራን ላይ ይቻላል። አሁን ባለው ሁኔታ አንደኛ ኢራን አይ ቲንክ አሁን እንደሚታየው ኩዌት ላይ ወይ ኳታር ላይ ወደ ሳውዲ አረቢያ ላይ እና ወደ እዚህ ዩኤኢ ላይ ዩናይትድ አረብ ኤሚሬትስ ላይ ጥቃት ፈጽማለች። ስለዚህ ያ የሚያሳየው የሚሳይል ካፓቢሊቲያቸውና የሚሊታሪ አቅማቸው ከፍተኛ ሊሆን ይችላል። ይሄን ሊያደርጉበት ለምንድን ነው ጠላቶችን ማብዛት አይሆንባቸውም? ምክንያቱም እነዚህ ሀገራቶች በግልጽ እንደሚታወቀው የአሜሪካ ወዳጅ ናቸው፣ ቤዞች አላቸው፣ የአሜሪካ ሚሊታሪ ቤዝ አላቸው። ግን ምን ብለዋል? ከቤዝ እየተነሳ ጥቃት እንዳይፈጸም ከልክለዋል። ምክንያቱም ያው የሙስሊም ወርልድ በራሱ የሚያነሳ ውስጣዊ ሽንቁሮች ስላሉት፣ ሁለተኛ ደግሞ የጦርነት በድንገት ስለተጀመረም ያንን መፍቀድ አልፈለጉም። ከሁሉም ደግሞ ያስገርመው እንግሊዝም አልፈቀደችም። እንግዲህ የኛው ጠቅላይ ሚኒስትር ደግሞ ካርኔ ትንሽ ባለፈው እንዳልነው አስደማሚ ንግግር አድርገው ነበር።
በዚህ 3 ቀን ግን ትንሽ ሳሙና አይነት የሆኑ አስቸግረዋል። ያው አንደኛው ትላንት ወዲያ ማለት የመጀመሪያ ቀን ያደረጉት ንግግር በንግግር አለ በጽሁፍ የወጣ መግለጫ ነው የሚለው ኒውክለር እንዳይኖራት የሚደረገውን እንቅስቃሴዎች ሁሉ አሜሪካ ጎን እንቆማለን ነው። ያ ማለት ደግሞ ኤኒ ነገር ቢደረግ ይመስል ነበረ ንግግሩ ጽሁፉ። በሁለተኛው ቀን ግን በመድረክ ወጥተው በአካል ተገኝተው የሰጡት ንግግር ላይ እንደሚሉት የዓለም አቀፉን የዚህ የመንግስታቱን ማህበር እና መልቲላተራል ተቋማቶች እና ዓለም አቀፍ ሕግን ሳንከተል ሁለቱ ብቻቸውን የሚወስኑትን ውሳኔ ይጎዳል እኛን ሳያማክሩ፣ ስለዚህ ተገቢ አይደለም ብለዋል። ቅድምም እንዳልኩሽ ኦባማ መልቲላተራል ኢንስቲቱሽን ተጠቅመው ነበር ያን ማዕቀብ የማሳት እና ኢራንን ማብለያ እንዳትገነባ ወይም ኒውክሌር ባለቤት እንዳትሆን ማድረግ የተፈለገው። የትራምፕ አካሄድ ግን ዩኒላተራል ነው። ሌሎቹ እንደምታስታውሹ ያው በአውሮፓ ሀገራት እና በካናዳ ጨምሮ ከአሜሪካ ጋር ያላቸው ግንኙነት በጉዳዮች ላይ መስራት ትብብር በጣም ደካማ ነው። አይ ቲንክ ከብዙ ዓመታት በኋላ ለመጀመሪያ ጊዜ እንደዛም ሆኖ ግን ይህንን አይ ቲንክ ጦርነት አቅለው የጀመሩት ይመስላል ከግምታቸው በተለይ ከመከላከያ ሚኒስትሩ የአሜሪካ ትንሽ ስሙ ጀርመን ኦሪጅን ስላሉ ያስቸግራል እንደሚለው አይ ቲንክ በአየራቸው ላይ ስንዞር ስናንዣብብ ያመሸ ነው እና ምንም አያመጡም የሚል ንግግር ነው የተናገረው። በአንድ በኩል የአቅማቸውን ቢያሳይም፣ ሁለተኛ ግን ቴህራን በጣም ከፍተኛ ህዝብ ያለበት ከተማ ነው። ኢራን በራሱ 90 ሚሊዮን ህዝብ አገር ነው። ከፍተኛ የጂኦፖለቲካል እና የጂኦግራፊክ እንትኖች አሉት ከባድነት። ያንን ለመውጣት ሁለተኛ ደግሞ በእግር መግባት ይቻላል ወይ ነው አሁን ጥያቄው። ቡትስ ኦን ግራውንድ የሚሉት በአየር ላይ ብቻ ልክ እንደ ቬኔዙዌላ የተለያዩ የዚህ ክላውድ ቴክኖሎጂካሊ ሶፊስቲኬትድ መሳሪያዎችን በመጠቀም ብቻ ጠባቂዎችን በመግደል ሰውየውን አብዳክት ማድረግ እንደተደረገው ኢራን ላይ እንደዛ ማድረግ አይቻልም። አንደኛ በጂኦግራፊክ ሎኬሽን አይፈቅድም፣ በጣም ሩቅ ነች ኢራን። ስለዚህ ሌሎች ሀገራትን አየር ድንበር መውሰድ ማስፈቀድ ይጠይቃል። የእነሱን ድጋፍ መጠየቅ ያስፈልጋል። ሁለተኛ በእግር ምናልባት የተወሰነ ጦር ካልገባ በአየር ላይ ብቻ ጥፋት መፈጸም አይቻልም። ሶስተኛ የሚሆነው በእግር ለመግባት የሚያስችል አሜሪካውያን ስነ ልቦና ፍቃድ አለ ወይ ነው፣ ፖለቲካል ፍቃድ አለ ወይ ነው። አይ ቲንክ ትራምፕ ዴሊበሬትሊ ይህንን ግልጽ መነጋገር ስላልፈለገ እና አይ ቲንክ በተለይ በአንድ በኩል በህገ መንግስቱ አንጻር ከታየ ነው ያው ትራምፕ ምን ለሚያደርግ ስለማናቅ ነው። የትራምፕ የመጨረሻ የስልጣን ዘመን ነው። ስለዚህ ትራምፕ ምርጫ ስለማወዳደር የሚያደርገው ነገር ለሱ ብዙም ኪሳራ ላይ ያመጣበት ይችላል። ግን ደግሞ ዙሪያ ያሉት ሰዎች ወደፊት ምርጫ ኢንተረስት ያላቸው ሰዎች በዚህ ላይ ጫና ሊያደርጉ ይችላል። ምክንያቱም ይህን ደግፈው ጦርነት እናደርግ ቢሉ ልክ ኢራቅ ላይ እንደተደረገው በኋላ ፐብሊክ ዲስኮንቴንት ወይም ተቃውሞ ቢመጣ የሚመጣው ምርጫ ውድድር ላይ አይ ቲንክ ሊጎዳቸው ይችላል። አሁን እንደውም እንደማየው ራሱ በእኔ ግምት ማርኮ ሮቢዮ አምቢሽን አለው የሚቀጥለው ምርጫ ላይ እና ከሚናገረው እንደሚታየው በእግር የምንገባበት ምክንያት የለም የሚል ፍራቻ አለው እዛ ላይ እና አሁን ይህ ሴንሲቲቭ ሂደት እንዴት ነው የአሜሪካ መንግስት የሚወጣው? ፕላስ ኢራቅ ላይ ሲሄዱ የዚህ የኔቶ ቃል ኪዳን ሀገራት አባላቶቹ ተሳትፈዋል፣ ካናዳን ጨምሮ እንግሊዝ እና ፈረንሳይ። አሁን በዚህኛው ላይ ማን ነው የሚሳተፈው የሚያግዛቸው? እንደም ከአሁኑ ትላንት እንዲወጣ ሪፖርት ወደ $1 ቢሊዮን የሚፈጀውን ወደዚህ ኳታር ላይ ነው ያለውን የዚህ ራዳር የአሜሪካን አውድሟል ኢራኖች። ስለዚህ እነሱ የሚሉት እንደውም ገና ሚሳይሎቻችን አሁን የምንጠቀመው አሮጌዎቹን ነው፣ ገና የቆዩ ሌሎች በአዲስ የተሰሩ ስላሉ እነሱን እንጠቀማለን የሚል ገና እንትን ያወጣሉ። እንግዲህ አሜሪካኖቹ ስትራቴጂካሊ የሚያስቡት ምንድን ነው? ኢራኖች ያላቸው ሚሳይል ሁሉ ተኩሰው ይጨርሳሉ። ስለዚህ አቅማቸው ውስን ነው የሚል ግምት ነው ያላቸው። አይ ቲንክ ሌላው ግምት ደግሞ ዋናውን መሪ ስለገደልን፣ ዋናው ሲገደል ብዙ ጊዜ በኢትዮጵያም ታሪክ እንደምናውቀው ንጉሥ ሲገደል ያው ጦር ይበተናል እንደሚባለው ዋናው መሪ የአያቶላው ስለተገደለ በዛ ውስጥ ምናልባት የአመራር ክፍተት ይኖራል። ሁለተኛ ደግሞ የግራ መጋባት እና ውሽንብር ይፈጥራል። ስለዚህ የድንጋጤ ትኩሶች እና ዝም ብሎ መፈራገጦች ነው የሚያደርጉት እንጂ ስትራቴጂክ ሆነው ተሰባስበው ለመሪ መርጠው
እቅድ አወጥተው ስትራቴጂካሊ ጦርነት ውስጥ ይገባሉ የሚል እምነት የለንም ነው። ከዛም በተጨማሪ ደግሞ አዳዲስ መሪ ለማምጣት ሙከራ ሲያደርጉ እስራኤል ያው ሞሳድ ኤቭሪ ኔትወርክ አክሰስ ስላለው ኦልሬዲ በዛ ጥቃት ፍጸማ አዲስ መሪም ከመረጡ አይ ቲንክ አውቶማቲክ ግድያ የመፈጸም አቅም አለን የሚል አይነት እንትኖች አሉ። ስለዚህ አሁን ያላቸው ቅድ መሪዎቹን ሞር በብዛት በማጥፋት አይ ቲንክ ጥሩ ኳሊቲ ያላቸውን መሪዎችን በማሳጣት ውሳኔ እንዳይወስኑ እና ስነ ልቦናም እንዲሸነፉ ማድረግ ነው። ሁለተኛው ደግሞ አይ ቲንክ ኢራን አጸፋ አይ ቲንክ ከሚጠብቁት በላይ ስለጠነከረ አሁን እነሱ ማጸፋቸውን በጣም ጨምረዋል። አሁን አይ ቲንክ ያው ወደ ኢራን እየገቡ የሚዘጉ ሚዲያዎች ብቻ ስለሌሉ ነው እንጂ አይ ቲንክ ከፍተኛ የቦምብ ጥቃቶች የተፈጸሙ ነው ከተማ ላይ። ያ በዚህ ሂደት እንግዲህ ግቡ ምንድን ነው? በምን መልኩ ይፈጸማል? ምን ያህል ጊዜ ይፈጃል? ምን ያህል ሂውማኒታሪያን ክራይሲስ ማለት ምን ያህል ሰዎች ያልቃሉ? ምን ያህል ከተማ ይወድማል የሚለው የሚያውቅ ሰው የለም ወይም የሚገምትም የለም። ስለዚህ እንግዲህ በመጨረሻ ዋና የሚነሳው ሰሞኑን ይህ ጦርነት የአሜሪካ አይደለም የሚል ስጋቶች አሉ። ስጋት ብቻ ሳይሆን ያው ብዙ አንዳንድ ጊዜ ፍሪዲያን ስሊፕ ይሉታል። አንድ ሰው ሳያስበው ውስጥ የሚያውቀውን እውነት ሲናገር ነው ማለት ነው። ለምሳሌ አንዳንድ ማርኮ ሩቢዮ እንደውም የውጭ ጉዳይ ሚኒስትሩ በስተት ተገፋፍተን የገባ ነው፣ ትራምፕም እንደዛ ብለዋል ነው የሚባለው። እና ምንድነው በእስራኤሎች በኩል ያለው ካልኩሌሽን ምንድነው? ኢራን መንግስት ከመቼውም ጊዜ በላይ እድል ያለን አሁን ነው እና አሁን ነው ማውደም ያለብን። የሚቀጥለው መሪ ከመጣ ዲሞክራት ሊሆን ይችላል። ስለዚህ ኢምፖሲብል ነው፣ ያን ማድረግ አንችልም ነው ካልኩሌሽን። ሁለተኛ እስካሁን ልናደርገው ስናስበው የነበረው እቅድ ነው። ላለፉት 40 ዓመታት በነገራችን ላይ ያስቡት ይፈልጉት የነበረው ጉዳይ ነው። ስለዚህ ጉዳዩ ኢራን ኒውክሌር ብቻ እንዳይኖራት ብቻ ሳይሆን ከኒውክሌርም የበለጠ ያነሰ የተዳከመ አቅም ያላት ለምን ጊዜ ምናልባት ስጋት ማትሆን ወይም ደግሞ ታዛዥ ወይም ምንድነው ክሌንት ስቴት ነው ደንበኛ ሀገር መንግስት አሻንጉሊት መንግስት ያለበት ሀገር በማድረግ ለእስራኤሎች የምትመች እንድትሆን ነው። ያንን እንግዲህ ሲሪያ ላይ እንደዛ ሆናለ። ሲሪያው እንደዛ ሆኗል። ለምሳሌ አሁን ሜይ ቢ ሊቢያም እንደዛ ነው፣ ኢራቅም እንደዛ ነው። ስለዚህ አሁን የሚፈራው እንደነ ኢራቅ እንደነ ሊቢያ እንደነ ሲሪያ መንግስት በጣም የተዳከመባቸው ሚሊሻ እርስ በርስ የሚዋጋባቸው ህዝቡ ሰላም የሚያጣበት ሀገረ መንግስቱ የተዳከመ የመሆን ሂደት ልትገባ ትችላለች። አንዱ ያ ማለት አሁን አንዳንድ ፖሊሲ አውጪዎች ምንድነው የሚሉት? ኢራን ተዳከመች ማለት ሚድል ኢስት ወይም መካከለኛ ምስራቅን ሰላም ነው ማለት ደግሞ አይደለም። ምክንያቱም እነዚህም የአሸባሪዎች፣ የማጽዎች፣ የሚሊሻ ቡድኖች ጥቃት የሚፈጽሙ አጓጉል ግሩፖች መናሪያ ነው የሚሆኑት ቡድኖች። ስለዚህ ያንን በመፍጠር እና በመፍቀድ የዓለምን ሰላምንም ሆነ የቀጠናውን ሰላም እና መረጋጋት መፍጠር አይቻልም ነው አንዱ። ስለዚህ በዚህ ሂደት ከታየ የአሜሪካ ፎሬን ፖሊሲ ሁልጊዜም አንዱ ችግር መንግስታትን አስወግደን መንግስት እንቀይራልና አዲስ መንግስት እናቋቁማለን፣ ያ መንግስት ደግሞ መልካም ይሆናል፣ ለዜጎች የሚሰራ ነው፣ ዲሞክራት ነው የሚል ሁልጊዜም የግልብ የሆነ የሰነፍ እንትን የፖለቲካ እይታ አላቸው። ያ ደግሞ ብዙ ጊዜ ፖሊሲ ሜከሮች ወይም ፖሊሲ አውጪዎች በተለያዩ በቫሪያብሎች የምንላቸው የተለያዩ ኤሌመንቶችን ይወስዱና እንደዚህ ብናደርግ ይህንን ብናደርግ ይህን አይነት ውጤት ይመጣል የሚል በአንድ በኩል የሰነፍ ስራ ነው። ምክንያቱም ሀገሩን ህብረተሰቡን ጠለቅ ብለው የማወቅ ከዛ ደግሞ ህብረተሰቡ ምን ይፈልጋል የሚለውን ብቻ ማወቅ ብቻ ሳይሆን ኮምፕሌክስ ዳይናሚክስ አለ በየህብረተሰቡ። ለምሳሌ አሁን መንግስትን በጣም የሚጠሉ ኢራናውያን ራሱ የሚመጣውን በመፍራት ሁለተኛ ደግሞ መንግስት የሚወድቅበትን መንገድ ህብረተሰባዊ ቀውስ ሁማኒታሪያን ክራይሲስ በማምጣት የሚሆነውን ሂደት ኮስት ስለማይፈልጉ ግራ የተጋቡም አሉ። ስለዚህ አንዳንድ ጊዜ አንዳንድ ሰዎች ኢራንን በሁለት ይከፍሏቸዋል እና ልክ አይደለም የሚሉ ባለሙያዎች አሉ። ለምሳሌ ደጋፊ እና ደጋፊ ያልሆነ ብቻ በማለት ለምሳሌ መንግስትን መውደቅ እየደገፈ ራሱ በአሜሪካ እና በተለይ በእስራኤል የሚደረግን መውደቅ ደግሞ የማይፈልግ ሰው አለ። ስለዚህ አሁን ትራምፕ በዚህ ምክንያት ሶስተኛ ስትራቴጂ ነድፈዋል። አሁን እሱ ምንድነው 10% የማይሞሉት ኩርድ የሚባሉ ህዝቦች አሉ እና የኩርድ ሚሊሻ ታጣቂ ቡድኖች አለ። እዛ ኩርዶች እንግዲህ በተለያየ ሀገር ላይ አማጺ በመሆን የማይኖሪቲ ወይም የአናሳ መብታቸው እንዲጠበቅ በማድረግ በተለያየ ሀገራት ላይ ብዙ ጊዜ ይታወቃሉ። በቱርክ አሉ እና በኢራንም አሉ። ስለዚህ እነሱን ለማስታጠቅ አሜሪካ ፍላጎት አለት እና ሞሳድ አብረው እየሰሩ ነው የሚል ነው አንዱ። ያን በማድረግ ሁለተኛ ደግሞ የኢራን ህዝብ ተነሱ
እና እናንተ አሁን ነው ጊዜው፣ አያቶላ ተገሎላቸዋል። ስለዚህ አሁን ተነስታችሁ መገልበጥ የምትችሉበትን አመፅ አደባባይ ብትወጡ እኛ እናግዛችኋለን የሚል ስትራቴጂም ነው። ስለዚህ ዌል በአንድ በኩል አንዳንድ እውነቷ ምንድነው ዌል ብዙ የማይወደድ መንግስት ነው በብዙ ኢራኖች። ዌል በሌላው እውነታ ደግሞ ችግር እንዴት ነው መንግስት አሁን ለምሳሌ ትራምፕ ሀሳብ አላማ አለው የማን እንደሚመጣ ታውቃለህ ስለው ወይል እንግዲህ ዋናውን ገድናል የሚመጣው ሊበዝም ይችላል የተሻለም ልጅ ሄዶ ነው እነማን እንደሆኑ አናውቅም ማለት ነው። በዚህ አይነት ካልኩሌሽን እንዴት ነው ኢራንን የሚያህል ታሪክ ኢራን ታሪክ አሜሪካ በጣም በብዙ መልኩ የሚጥፍ ታሪክ ያላት ሀገር ነች እና አሜሪካ ኢራንን እንደቀላል ሲምፕል የሆነ ሀገር አንዳንድ ኢራን ተቃዋሚ ወዳጆችም የሚሉት አይ ቲንክ መንግስት ቢገለበጥም ኢራን እንደነ ኢራቅ ወይም እንደነ ሊቢያ የመሆን እድል ብዙ የላትም። ምክንያቱም ጠንካራ የረዥም ዓመት የመንግስት የመገንባት ታሪክ ስላለን እንደዛ አትስጉ የሚል ይናገራሉ። ግን ይህ ዋስትና ይሆናል ብዬ የሚል ግምት የለኝም። ምክንያቱም ኢትዮጵያም እንደዚህ አይነት መንግስት ታሪክ እያላት ተደጋጋሚ ጦርነቶች ውስጥ እነዛ እየገባች ነው። ስለዚህ የበለጠ ሁለት ፋክሽን ከተፈጠረ አንድ በጣም መሳሪያ የያዙ ሁለት ግሩፖች ከተፈጠረ እርስ በርስ ልቄት ውስጥ ሊገቡ ይችላሉ። ሌላ ደግሞ በእነዚህ ሚድል ኢስት ሀገራቶች ላይ የሺያና የሱኒ የሚለው ክፍፍል ብዙ ጊዜ ጠንክሮ ይነገራል። ስለዚህ ኢራን እንደሚታወቀው የሺያ ሀገር ነች። የሺያ ሙስሊሞች ጠንካራ ህዝብ ብዛት ያለበት ነችው። ስለዚህ ሺያዎቹ በብዛት ያን ዶሚኔት አድርገዋል፣ ሱኒዎቹን አግለው የሚል እንትኖች አሉ እና ሌሎች የአረብ ሀገራት ደግሞ ሞር ሱኒ ዶሚናንት የሆነባቸው ሀገሮች አሉ እና በእነዚህ ሀገራት መካከል አንዳንድ ጊዜ ያለው የግንኙነት መጣረስ ወይም ሽኩቻ ከዚህ ይመነጫል ብለው የሚያነሱ አሉ። ግን አንዳንድ ጊዜ ይህ አይነት ከላይ የሚታዩ ልዩነቶችን የማየት አዝማሚያ አይ ቲንክ በቂ የትንተና ይሰጣል የሚል ግምት የለኝም። ምክንያቱም ከዛም በላይ ያሉ ልዩነቶች ይኖራሉ። ከዛም በላይ አንድ የሚያደርጓቸው ነገሮች ስለሚኖሩ ማለት ነው እና በዛ ሴንስ ነው አይ ቲንክ ማየት ያለብን እና በአጠቃላይ ግን የመጨረሻው ነጥብ አይ ቲንክ በእስራኤል በኩል እስከምንም ድረስ ሄዶ ይህንን ጦርነት የመፈጸም ፍላጎት አለ ነው ዋናው ነገር። አሜሪካኖቹ ጋር ግን ብዙ ስትራቴጂክ ዳይሌማዎች አሉ። ይህ ጦርነት አንድም አሜሪካ ሰራዊት ቢሞት የሚያስከትለው ተቃውሞ ይኖራል። አሜሪካውያን በሚቀጥለው ምርጫ ላይ የሚያደርሱት ድምፅ ጉዳት ሊያመጣ ይችላል ለፓርቲው ወይም ለእጩዎች እዚህ ውስጥ ላሉት የተወሰኑ የሴኔት መሪዎች እና የውጭ ጉዳይ ሚኒስትሩን ጨምሮ። በዛ ልክ ደግሞ ምንድነው ጀስቲፊኬሽኑ የሚለው አላማው ምንድን ነው፣ ግቡ ምንድን ነው የሚለው። ሁለተኛው ከዚህ ጋር በተያያዘው አላማው ጋር መንግስት ቀየረ ነው እንኳን ቢባል አሁን ብዙ የኮንሰርቫቲቭ የድሮ የማጋ የትራምፕ ሰፖርተሮች ራሱ የኢራንን መንግስት ለኢራን ህዝብ እኛ ምን አገባን የምንቀይረው የሚል ጥያቄ ያነሳሉ። ምክንያቱም አሜሪካ ፈረስት ብለን የመጣ ነው፣ ጦርነት አናደርግም ብለን ነበር መጀመሪያ ስልጣን ላይ መጣው። ስለዚህ ለምንድን ነው ዲሞክራቶችን ስንተች የከረምነውን ጦርነት ውስጥ ጣልቃ እየገቡ ሌሎች ሀገራት ነው መንግስት ይገለብጣሉ ይቀይራሉ የሚባለውን ክስ አሁን እኛው ለኢራኖች መንግስት በመገልበጥ ውለታ የምንላቸው ወይም እዛ ውስጥ በብዙ ቢሊዮን ዶላር የምናወጣው ከምን አንጻር ነው ይላል። እንግዲህ አይ ቲንክ የዚህ ጦርነት ፖለቲካል ብቻ መታየት የለበትም። ሌላው ትልቁ እንደምታ ኢኮኖሚክ ጦርነት ነው። እንግዲህ የኦይል ኢሹ ትልቁ ጉዳይ ተደርጎ ይነሳል። አሁን ትላንትና እንግዲህ ሄርሙዝ ስትሬት ኦፍ ሄርሙዝን ወይም ስትሪፕ ኦፍ ሄርሙዝ የሚሉትን ዘግተዋል ኢራኖቹ። ያ ማለት 20% የዓለም የንግድ ነዳጅ የሚተላለፍበት መስመር ነው። 20% ማለት እንግዲህ የዓለም ኢኮኖሚን የነዳጅ ዋጋ ከትላንት ጀምሮ ተለውጧል። ስለዚህ የሸቀጦች ዋጋ ይጨምራል፣ የዓለም ኢኮኖሚክ አለመረጋጋት ውስጥ ይከታል፣ ስቶክ ማርኬትን እንደአጠቃላይ ማርኬት ላይ ጉዳት ያደርሳል። ሌላው እንግዲህ የአሜሪካ ዓላማ የሚባለው ከዚህ አንጻር የቻይናን የኦይል አክሰስ መዝጋት ነው። በተለያየ አቅጣጫ ቻይናን የኦይል አክሰስ በመዝጋት አሜሪካ በነዚህ ኦይል አምራች ሀገራቶችን የመቆጣጠር ሂደት ነው እንደምናየው። ለምሳሌ ቬኔዙዌላን አይተናል፣ ወደ ኢራን ይሄዳል እና ያም ብቻ ሳይሆን የኢራን የቻይና ፕሮ ቻይና የሆኑ ሀገራትንም በእሷ ቁጥጥር ስር የማስገባት ነው። ምናልባት ኩባ ልትቀጥል ትችላለች። ከዛ ደግሞ ምናልባት ሌላ አይ ቲንክ የቀረ ያለ አይመስለኝም እንግዲህ። ስለዚህ ላለፉት 50 ዓመታት አስቸጋሪ የተባሉት ኢራን፣
ኩባና ቬኔዙዌላ ናቸው ከኖርዝ ኮሪያ ውጭ። እንግዲህ ኖርዝ ኮሪያ ኦልሬዲ ኒውክሌር ስላለው ምንም መደረግ አይችልም። ስለዚህ የኢራኖቹም ስጋት እንደ ኖርዝ ኮሪያ ቀድመን ብንይዝ ኖሮ እዚህ ደረጃ ውስጥ አንገባም ነው። እና አሁን አንዳንድ ሰዎች የሚሉት ኒውክሌር መያዝ የግድ አማራጭ የሆነ እየመጣ ነው በግድ። አሁን ለምሳሌ አንድ ቲዮሪ አለ። ኒውክሌር ያለው አካል ሁለት ያላቸው አካላቶች ወደ ጦርነት አይገቡም፣ ምክንያቱም ሁለቱም ይተላለቃሉ። ሙቹዋሊ አሹርድ ዲስትራክሽን ማለት ሁለቱም የተረጋገጠ እልቂት ውስጥ እንደሚገቡ ያውቃሉ። ስለዚህ አብረን እንለቅ የሚል ጦርነት ውስጥ አይገቡም። ስለዚህ ኢኩሊብሪየም ነው ማለት ባላንስ ይጠብቃል። አሁን ችግሩ ያላቸው ሀገራት ጥቂት ናቸው። የሌላቸው ሀገራት ቀድመው ካልያዙ የመዋጥ የመሰልቀጥ አደጋ ውስጥ ናቸው ማለት ነው። ስለዚህ ኢራኖች ያንን ተደብቀው ለማድረግ ሞክረዋል። ግን አይ ቲንክ በተዘዋዋሪ ደግሞ የተወሰነ ኢኮኖሚ ጥቅሞችን ካገኘን ሌሎችም የሚሊታሪ አቅማችን ከገነባን ምናልባት እናቆይም የሚል ውስጥም የገቡበት ሁኔታ አለ። ስለዚህ አሁን አያቶላው እንደውም አንዳንዶች የሚሉት የተሻሉ መሪዎች ነበሩ እሳቸው ነው የሚሉት። ምክንያቱም ኒውክሌር ቦምቡን የማምረት ሂደት የማብላላት ሂደት እንዲዘገይ ያደርገዋል። ከእሳቸው በኋላ ያሉት ታች ያሉት እንደውም ይብሱ ናቸው። ስለዚህ ተሻለን ትቼ ትብስን ምናልባት ያመጣው እንዳይሆን የሚል ስጋትም ያላቸው ተንታኞች እና ባለሙያዎች አሉ። በጣም እናመሰግናለን። በጣም አድርገ ግልጽ አድርገ በተለይ ደግሞ በሰሞኑ የተካሄደውን ሁኔታ ስላስቀመጥክልን። ከዚህ ጋር ተያይዞ አንድ ሰሞኑን ኢራን ጥቃት ካደረሰችባቸው ውስጥ የኔቶ አባል እንዳለ ሲነገር ሰምቻለሁ። ምን ያህል እውነት ነው የሚለውን አንተ ትነግረናለህ። ኔቶም ድምፁን ያሰማ ይመስላል። ምን ትለናለህ በዛ ነው? ወል አይ ሚን እንደ ድሮ አሁን አይ ቲንክ ሰዎች ለማለት የፈለጉት የኔቶ አባል ስለተነካ ሁሉም መከላከል አለበት ኔቶን አባላት በማለት ነው። አይ ቲንክ አሁን የኔቶ ስፕሪት ያለ አይመስለኝም በተወሰነ መልኩ። አሜን ቃል ኪዳኑ ስምምነቱ አለ፣ ግን ቃል ኪዳኑ የታደሰ አይመስለኝም። ያው ኦልሬዲ ትራምፕ በሚያደርሳቸው ኦልሬዲ ትራምፕ ጦርነት ባይመዝም እኮ ኔቶን የሻረ ነው። ለምሳሌ ከግሪንላንድ ላይ የሚያደርገው ካናዳን አብረሽ 52ኛ ስቴት ካሉንሽ የሚለው አባባሎች እነዚህ አሁን ቤዚክ ፕሪንስፕል ኦፍን የሚጥስ ነው የኔቶ። ስለዚህ ሌሎች ሀገራት ምናልባት ስለተጠቃን ስለዚህ አብረን እናግዛለን የሚለው አይ ቲንክ ወደ ሰልፍ ዲፌንስ ግን ይገባሉ ማለት ራስን ወደ መከላከል። ለምሳሌ አሁን ቅድም የረሳሁት የኛው ጠቅላይ ሚኒስትር ዛሬ ደግሞ 3ኛ ንግግር አድርገዋል። በ3ኛው ንግግራቸው ላይ ትላንት ማለት ነው ጦርነቱን እናግዛለን፣ እኛ አንገባም አንደግፍም፣ ግን ልንገባ የምንችልበት እድል አለ ብለዋል። ግን እሱን በግልጽ ያልተናገሩት ለምንድን ነው? አይ ቲንክ ካርኔ አንዳንድ ጊዜ ምናልባት ከቢዝነስ ስለመጡ ሲናገሩ ገለጽለጽ ስለማያደርጉ አንዳንድ ጊዜ አይ ቲንክ ለትችት ሊያጋልጣቸው ይችላል። እና ምናልባት አማካሪዎቻቸው በዚህ ላይ ቢመክሯቸው ጥሩ ይመስለኛል። ምክንያቱም እሳቸው እንደገባኝ ከተነካን እንግዲህ ራሳችን ለመከላከል እንገባለን ነው። ያው ከዛ አንጻር ነው እንጂ የትኛውም ጦርነት ውስጥ አንገባም ነው። ስለዚህ ኢራን ምንድነው ሁሉንም የመንቆር ባህሪ ውስጥ ከገባች ያኛውንም በዴስፕሬት ማለት ነው በተስፋ መቁረጥ እና እዚህም ጥቃት ከተፈጸመ የካናዳ ቢዝነስ የፖለቲካ ወይም ኤምባሲዎች ላይ የተለየ ካናዳ ኢንትረስት ጥቅሞች ያለበት አካል ላይ ከተፈጸመ አይ ቲንክ ካናዳ ራሷን ትከላከለች ከሚል ነው። ከዛ ሴንስ አንጻር አይ ቲንክ ሀገራቶች ሊሰለፉ ሊገቡ ይችላሉ። ግን በጋራ ተገብተው በቃል ኪዳኑ ስር ሆነው ልክ እንደ ኢራቅ እንደተደረገው አብረን እንዋጋና የመንግስትን ገልብጥ የሚል ግን ህብረት የላቸው። በዛ ሴንስ ልዩነቶች አሉ። ፈረንሳይም ለምሳሌ ሚሊታሪዋን የማዘጋጀት የኒኩሌር የማብላላትን አቅም እንደውም ከፍ የማድረግ ውሳኔ ከፕሬዚዳንት ማክሮን ተላልፏል። እነዚህን ካየን አይ ቲንክ በጣም ኢንተረስቲንግ ሊሆን የሚችለው እንደውም ከኢራቅ ጦርነት የሚለየው ማሳያ ነጥቦች ከፈለግን እንግሊዝ ለምሳሌ በዚህ ጉዳይ እየተሳተፈች አይደለም። እንግሊዝ የሁልጊዜም የአሜሪካ ስፔሻል ፍሬንድ እንዳላት የሚነገርላት ቀንደኛ አጋዥ አጋር ነች። ግን በዚህ ጦርነት ላይ ቤዟን ሁሉ አልፈቀደችው ማለት በአየር ክልሏን በመፍቀድ አሜሪካ ጥቃት መነሻ እና መጓጓዣ ማዕከል ለማድረግ አልፈቀደችው። ስለዚህ አይ ቲንክ አሁን ያሉት መሪዎች አንዳንዶቹ አዲስ የመጡት መሪዎች ሞሮፍ የዚህ የድሮውን ጠባሳ የተረዱና የዚህ የኢራቅ ጦርነት ያስከተለውን ቶኒ ብሌር ላይ የደረሰውን ከፍተኛ ተቃውሞና ውግዘት ያስታውሳሉ። የእንግሊዝ አይ ቲንክ ፖለቲሽያኖች ጆርጅ ቡሽ ላይ ያደረሰውን ብዙ ውግዘት ያስታውሳሉ። ምዕራባውያን ህብረተሰብ ክፍል
በኢራቅ ጦርነት ምክንያት ከፍተኛ የስነልቦና ቀውሶች መጥተዋል። ያ ምንድነው? እዛ ሀገር ሄደን ድረስ ረዥም ዓመታት የፈጀ ብዙ ወጣቶቻችን ገብረን በብዙ ቢሊዮን ዶላሮች አወጥተን አልተገኘም የተባለው ዌፓንስ ኦፍ ማስ ዲስትራክሽን የተባለው። ስለዚህ ተዋሽተናል። ሚዲያውም የመንግስት መዋቅሩም መሪዎቹም ተባብረው ዋሽተውናል ነው እንግዲህ። ስለዚህ በዛ ምክንያት ብዙዎች ያንን ውሳኔ የወሰኑ በመደገፍ ብዙ ጊዜ በአደባባይ ሲጠለጠሉ ሲተቹ ይታያሉ። ስለዚህ አሁን የመጡት እነ ካርኔ ስትሪመር የእንግሊዙ ጠቅላይ ሚኒስትር እነዚህ ይህንን አይ ቲንክ ለመሸሽ እየሞከሩ ያሉ ናቸው። ሁለተኛው ከትራምፕም ጋር ያላቸው ግንኙነት በትልቅ ደረጃ የሚነገርላቸው አይደሉም። ስለዚህ ትራምፕን አምነው የገባበት አብረን እየገባን እናግዝ ማለትም አይፈልጉም። ምክንያቱም ትራምፕ ዞር ብሎ አሁን ካናዳን ካልወረድኩ እያለ ነው። ካናዳ የምታደርጋቸውን ውሳኔዎች ሁሉ በጥርጣሬ እያየ እንደው ብቻዋን ከቻይና ጋር እንዴት ዲል ታደርጋለች የሚል ኖርዌይን እንደዛ ዴንማርክን ነው። በእነዚህ ምክንያቶች አይ ቲንክ ያልተቋረጠና ሙሉ ለሙሉ የሆነ ድጋፍ የማግኘት እድሉ የአሜሪካ መንግስት እና የእስራኤል ጥምረት አስቸጋሪ ነው። ጦርነት ስለሆነ ወዴት ነው የሚሄደው የሚለውን አናውቅም። ስለዚህ ትላንት ደግሞ ራሽያ በግልጽ የተናገረችው ንግግር አለ። ሁለቱ ተባብረው ኢራንን ከፍተኛ ወረራ በመፈጸም ከባድ ጥቃት የሚፈጽሙበትን ሂደት ለማስቆም የትኛውንም መንገድ እንከተላለን ብላለች ራሽያ። ራሽያ ከኢራን ጋር ጥሩ ግንኙነት አላት፣ ቻይናም ጥሩ ግንኙነት አላት። ስለዚህ በተለይ የራሽያ ይህን ማለት ምንድን ነው እንግዲህ የሚያስከትለው እንደምታው የሚለው ኢንተረስቲንግ ነው። ግን ደግሞ በተዘዋዋሪ ካየ ነው ራሽያ ራሷ ወራሪና ጠባጫሪ ሀገር ነች፣ ያው ዩክሬንን ይሆናል። ስለዚህ አሁን እንደምናየው ዓለም ምንድን ነው ሁሉም የተነሳ እንደፈለገ በዘፈቀደ የሚሆንበት ዓለም እየሆነ መጥቷል። ይሄ ልክ ከአንደኛው ዓለም ጦርነት በፊት የነበረው አይነት ዓለም እየመሰለ ነው። ያ ደግሞ ለሁላችንም ዳንጀረስ ነው። አክቹዋሊ ዋስትና አይልም። የተባበሩ መንግስታት ተዳክሟል። ምንም አይነት መግለጫ ምናልባት ሴክሬታሪው አንዳንዴ ከሚወጣቸው መግለጫዎች በዘለለ እና ጀነራል አሰምብሊ ላይ ከሚደረጉ ንግግሮች ሴኩሪቲ ካውንስል እየጠራ ከሚወጣቸው መግለጫዎች ንግግሮች ባለፈ የሚወሰኑ ውሳኔዎችን እያየን አይደለም። ተቋሙን ራሱ አክብረው በተቋም ውስጥ ውሳኔዎችን ለመስማት በግል በተናጠል ጥቃቶች ሳይፈጽሙ ወደዛ የመግባት ሂደት አያሳዩም ሀገራት እና አሜሪካንም ሌሎችም ጨምሮ። ስለዚህ ኢንተርናሽናል ሲስተም ወይ መልቲላተራል ሲስተም ወይም ኢንተርናሽናል ሎ ምንለው ዓለም አቀፍ ህግ በዚህ ምክንያት ብዙዎች አንዳንዶችንም እየቀለዱ ወደ ላይብራሪ ክፍል ላይ ዓለም አቀፍ ህግ ላይ የሚያተኩሩ መጽሐፍቶች ወደ ፊክሽን ክፍል እየተላኩ ነው የሚል ቀልድ እየቀለዱ ነበር። ምክንያቱም ስራ ላይ እየዋለ ስላልሆነ ማለት ነው። እና ከዛን ሴንስ ካየ ነው ጦርነት ስለሆነ ምናልባት አሁን ለምሳሌ የሚድል ኢስት ሀገራት፣ አረብ ሀገራቶች ሁሉ በጣም ጥቃት እየበዛባቸው ስለመጣ ሊተባበሩና የበለጠ ከኢራን ጎን ሊቆሙ ይችላሉ። የኢራንም ደግሞ በአንድ በኩል ካየ ነው ጠላት የማብዛት ስትራቴጂ ይመስላል። ስትራቴጂው ልክ ነው ወይ ካል ግን አውዳሚም ነው። ለምሳሌ ብዙዎች ተባብረው ከአሜሪካ ጋር እንዲቆሙ ያደርጋል። ግን ደግሞ በተዘዋዋሪ ካየ ነው የአሜሪካ ቤዞች እዛ አሉ። አሜሪካን ድረስ መተኮስ አትችልም ኢራን። ስለዚህ ምን ማድረግ ያለባት ቤዞቹን መምታት ነው። ግን በተጨማሪ ከቤዝ ውጭ ደግሞ ኤምባሲ እየመታች ነው፣ ህንፃዎችም የመታች ነው። ስለዚህ ምንድን ነው ካልኩሌሽኑ? የጦርነት ለሲቪሊያን ቀውስ ሳያመጣም ወይ? ለምሳሌ አሜሪካ መንግስት ፕላን እንደሌለው አንዱ ማሳያ ትላንት እዚህ ዱባይ ላይ በጣም ብዙ አሜሪካና እንግሊዞች ይኖራሉ። ብዙ 400 ምናምን ሺህ በላይ የእንግሊዝ ብቻ አይ ቲንክ ሚድል ኢስት ላይ 200 ሺህ በላይ ዜጎች አሉት። አሁን የአሜሪካ መንግስት ትላንት ምንድን ነው ያለው? እኛ ለማስወጣት ዝግጁ አይደለም፣ እቅድ የለንም። ስለዚህ በራሳችሁ ጊዜ ውጡ። አሁን የአሜሪካ መንግስት በታሪኩ እንደዚህ አለ ማለት በጣም አስደንጋጭ ነው። ምክንያቱም የአሜሪካ መንግስት የሚታወቀው ሁልጊዜ ቀድሞ የማስጠንቀቂያዎችን በማውጣት ዜጎችን እንዲወጡ በመርዳት የተለያዩ መንገዶችን በማመቻቸት ይታወቃል። ምክንያቱም አንድ ዜጋው ተገደለ ማለት የአሜሪካ ሉዓላዊነት ተደፈረ ነው የሚል እምነት ነው ያለው። አሁን የሚታየው ግን በራሳችሁ ጊዜ ቶሎ ውጡ ነው። ስለዚህ ለምንድነው አይ ቲንክ ኢራኖች ታርጌት ስለሚያደርጓቸው የአሜሪካን ፍላይቶችን እና የአሜሪካን ፋሲሊቲዎችን እዛ ሪስክ ውስጥ አንገባም የሚል ይመስላል። ግን ደግሞ በተዘዋዋሪ ካየ ነው ያልተዘጋጁበት ጦርነት ነው ማለት ነው። ምናልባት ለህብረተሰባቸው ኮሚኒኬት አላደረጉም።
ለምሳሌ አሁን እዚህ ሀገር አንድ ችግር ሲመጣ በግሎባል አፌርስ ዜጎች የተለያየ ሀገር ለምሳሌ አሁን ኩባ እንዳይሄዱ በተደጋጋሚ ተከልክሏል። የኩባ ፍላይት ቆመዋል። አሁን ዜጎቻችን በጣም እየጮሁ ነው እዚህ። ምክንያቱም እዚህ የማርች ብሬኬት ነው የምንሄደው እያለ ነው ሰው። ለምሳሌ ፍሎሪዳ ሰው አይሄድም፣ ምክንያቱም በአሜሪካ ምክንያት። ባለፈው እንደምታውቂ ደግሞ የሜክሲኮ በደረሰው ጥቃት ብዙዎች አይሄዱም ወደዛ። እንግዲህ ስጋት አላቸው እዚህ የድራጉ ካርቴል ችግር። እንግዲህ አንድ ጥሩ የሚባለው በተለይ ቺፕ ለብዙ ፔንሽን ላይ ላሉ በተለይ ጡረተኞች የሚሄዱበት በጣም ቀላል ቅርብ ሀገር ኩባ ነው ተወዳጁ ለካናዳውያን። እዛም ደግሞ ነዳጅ ስለተከለከለ ከቬኔዙዌላ ወደዛ መግባት እንግዲህ የኩባን ኢኮኖሚ እና ነዳጅ ቀጥ ስላደረገው ፊውል ስለሌለ ፍላይቶች ኤር ካናዳን ጨምሮ ሰርዘዋል። እስከ ኤፕሪል መጨረሻ የትም ፍላይት አይኖርም። ስለዚህ አሁን ስትራንድ ሆነዋል ነው እንግዲህ። እና ይሄ ደግሞ ምን ያደርጋል? አጠቃላይ ግሎባል ኢኮኖሚውን እያሽመደመደ እየጎዳ ነው። ምን አይነት መፍትሄ ይኖራል? በምን መልክ ነው ሊወጣ የሚችለው የሚለው ግልጽ አለ። ሌላው ብዙ ጊዜ ሰዎች ሲያነሱት የምንሰማው ነገር አለ። የአሜሪካና የእስራኤል ግንኙነት አንዳንዴ እንደውም እስራኤል የሆነ ነገር ያላት እስከሚመስል ድረስ አሜሪካንን የማዘዝ ነገር ወይም አሜሪካ ላይ ሞር ፓወር ያላት እስከሚመስል ድረስ የምናያቸው ሂደቶች አሉ። ያን ምንድን ነው ያንን ሊያደርግ የቻለው? ምን አይነት ግንኙነት ነው ያላቸው? ይሄ በጣም የብዙ ሚሊዮን ዶላር ጥያቄ ነው። ማለት አሁን የኢራን አንድ ታዋቂ ምሁር ዳኒ ነው የሚባሉ ምሁር ከኢራን የቀረቡ ብዙ ጊዜ ወደ ፒርስ ሞርጋን ላይም ናሽናል ምንድነው ቻናል ላይ የሚቀርባሉ። ታዋቂ ምሁር ሆኗል። በጣም በተለይ በዌስት ዓለም በኩል ስለ ኢራን ሰዎች የሚከታተሉት ከሳቸው ትንተና ነው። እና ኤፒስቴን ረጅም ሲሉት ነበር። ኤፒስቴን ረጅም ማለት ያው የኤፒስቴን ፋይል ኤፒስቴን ጀዊሽ ነው የሞሳድን ኔትወርክ የሚጠቀም እና የእነሱ ኤጀንት ነው ተብሎ ይወሰዳል። እና ብዙ የአሜሪካ ባለስልጣናት ባለሀብቶች እነዚህ ኤሊት ክላሱን ከሴክሹዋል ኔትወርክ ውስጥ በማስገባት ያው እጃቸውን በመነካካት ሴራ እንዲጨማለቁ ማድረግ ያው ለእስራኤል ፌቨር የሚሆኑ ውሳኔዎች እንዲወስኑ የማድረጊያ ማዕከል መረብ ነው። ስለ እስራኤል እና አሜሪካ አይ ቲንክ በጣም ከሁለት ሀገራት በላይ ያለፈ ግንኙነት ነው ያላቸው። በፖለቲካል ሳይንስ አይ ቲንክ በጣም አንድ የሚታወቅ መጽሐፍ አለ እስራኤል ሎቢ የሚባል ያው ሁለት ስቴቨን ዋልትስ ኤንድ ማን አንደኛው ሁለት ምሁራኖች የጻፉት መጽሐፍ ነው። በዛ መጽሐፍ ላይ ለምሳሌ እስራኤል ሎቢ የሚባለው እስራኤል ሎቢ ማለት በጣም ከፍተኛ ቢሊዮን ዶላር የሚያንቀሳቅስ ግን በእስራኤል ነን ፕሮፊት ተብሎ ያልተመዘገበ አሜሪካ ላይ የሎቢ ግሩፕ ነው። ግን ብር የሚሰበስበው የሚንቀሳቀሰው ኦን ቢሃፍ ኦፍ እስራኤል ነው። ግን ኦፐሬት የሚያደርገው ልክ እንደ አሜሪካን ድርጅት ነው እና በነን ፕሮፊት የእስራኤል ነን ፕሮፊት ተብሎም አልተመዘገበም። ስለዚህ እንደ አሜሪካ ድርጅትም ነው አክት የሚያደርገው እና አንዳንዶች አሁን በተለይ ማጋዎች የሚያነሱትም ቅሬታ አንዱ ነው ማለት የእኛ መንግስትነት አንዳንዶች እንደውም ማጋዎቹን ትተን በአጠቃላይ አሜሪካን ነፃ ነች ወይ ሶቨሪን ነች ወይ? ምክንያቱም በጆይሽ የከበርቴ ፓወርፉል ግሩፕ የምትመራ የምትዘወር ሀገር ነች ሲሉ ይደመጣሉ። እና አሁን በተለይ ባለፉት አይ ቲንክ 7-6 ዓመታት ላይ አንዳንድ ሽንቁሎች የተፈጠሩ ነው። ለምሳሌ በተለይ በዲሞክራቶች ፓርቲ ውስጥ እና ደግሞ አሁን አዲስ የመጣው እዚህ በጣም ናሽናሊስት የሆነ አሜሪካ ግሩፖች ምንድነው የሚያዩት? እኛ ለእስራኤል የምንሰራ መንግስት እየሆንን መጥተናል እና የኔን ኢንትረስት እኔ የምከፍለው ታክስ ለአሜሪካ መንግስት እኔን ሰርቭ እንዲያደርገኝ ነው እንጂ ሁለተኛ አሜሪካን ዲሞክራሲ ከተባለ ህዝቡ የሚፈልገውን መፈጸም ያለብን እንጂ የሌላውን ሀገር ኢንተረስት እና ፍላጎት አይደለም የሚል እንትኖች እየመጡ ነው። ግን የአሜሪካ አጠቃላይ ህልውና መሰረት እና ግንኙነት የተመሰረተው የሁለቱ ሀገራቶች እንግዲህ እስራኤል ስትመሰረት በ1948 ያው የሆሎካስት ተከትሎ የነበረው እልቂት እንግሊዝ ተቆጣጠራቻቸውን እና ጆርዳን እዛ አካባቢ ያሉት ሀገራቶችን አይ ቲንክ ለቃ ስትወጣ እስራኤልያንን ቦታ እንድታገኝ ተደረገ። ፍልስጤሞች ጎረቤት ማለት ነው። በዛ ሂደት እያስፋፉ ይህን ዌስት ባንክ ጋዛን ኢየሩሳሌም ጨምሮ አሁን የመሰረቷትን እስራኤል መሰረቱ። በዛ ሂደት ብዙ ጆይሾች ከዛ ጦርነት እልቂት ውስጥ የተረፉም ወደ አሜሪካ ብዙ ገብተዋል። እነዛ ብዙ ሳይንቲስቶች፣ ብዙ ምሁራን ባለሀብቶች አሜሪካ ላይ ትልቁን ፓወር ተቆጣጥረዋል። እዚህም አሉ። በነገራችን ላይ
እና በዚህ ሂደት ምን ፈጠሩ? በሁለተኛነት ደረጃ ሚድል ኢስት ያለው የሰላም ችግር፣ አጠቃላይ ያለመረጋጋት ችግር በእስራኤል እንብርትነት መፈታት አለበት፣ በእስራኤል ምህዳር ውስጥ መግባት አለበት የሚል እይታ አላቸው። ስለዚህ ለዛ ደግሞ ለእስራኤል ያልተቋረጠ ብድር ብቻ ሳይሆን ድጋፎችን ሚሊታሪ፣ በቴክኖሎጂ፣ በኢኮኖሚክ በማድረግ እስራኤልን የእስራኤልን መቀጠል ወይም ህልውና የአሜሪካን ኃላፊነት ነው የሚል እንትን ውስጥ ገብተዋል። ስለዚህ ያ ማለት አሁን ትልቁ ችግር እስራኤልን በብዙ ቢሊዮን ዶላር ብትረዳም ብታግዣትም ወደ አሜሪካ ጥገኛ መሆንነቷ ይቀራል። ስለዚህ ራሷን ችላ ብቻ ቆማ ሌሎች ጎረቤቶቿን እየተዋጋች ልትቀጥል የምትችል ሀገር አለች። አንደኛ በፖፑሌሽን በሳይዝም ትንሽ ነች። ሁለተኛ የአሜሪካን ያልተቋረጠ በእጅ ቴክኖሎጂ እና የፋይናንስ ድጋፍ ያስፈልጋታል። ስለዚህ ከዛ ሴንስ አንጻር ምንድን ነው? ሌላው ደግሞ ቀደም ያነሳናቸውን የዚህ የኒውክሌር ጉዳይ ተነስቷል። ኒውክሌር ያላቸው ሀገራቶች ይታወቃሉ። እንዳላት ግን የማይነገር ግን የሚታወቅ እስራኤል ነች ለምሳሌ። ስለዚህ አሁን አንዳንዶች አንዱ ዓለም ላይ ቅሬታ የሚያቀርቡት ደብል ስታንዳርድ የሚሉት ከዚህም አንጻር ነው። እስራኤልን እንደ ቤት ልጅ ያየን ሌሎቹን ኢራንን ለምሳሌ መሰራቲሽን ማለት ለምንድን ነው የሚል ያነሳሉ። ግን በአደባባይ ተገልጾም ተነግሮም አያውቅም የእስራኤል ኒውክሌር መያዝ በዛ ሴንስ። ስለዚህ ምንድነው አሜሪካኖች እና እስራኤሎች የሚሉት ሌላው የሃይማኖታዊ ፈርጅ አለው። ባይብሊካል ነው ማለትም መጽሐፍ ቅዱስ ላይ የተገለጸችው ያቺ እስራኤል የሰው ዘር መጨረሻ እንዳትጠፋ የተፈረደባት እና ሀያል የምትሆን ስፍራ ነች። ስለዚህ ያን ደግሞ በመፈጸም የምታግዝ ብቻ ሀያል የሆነችው አሜሪካ ነች የሚል ክርስቲያን ኤቫንጀሊካል እና ዚህ በጆሽ ዛዮኒስቶቹ ጋር እንትን አለ፣ ትልቅ መናበብ አለ። ስለዚህ በጣም ክርስቲያን የሆኑትም ባይብሉ ሊተራሊ በመውሰድ ያንን ያምናሉ። የአሜሪካን ክርስቲያን ናሽናሊስቶች ማለት ነው። በጣም ትልቅ ከፍተኛ አካባቢ የሆኑትም የጆዊሽ ኮሚኒቲዎችን ያን በደንብ የሚቀበሉ ናቸው፣ የእስራኤል መጽሐፍ ቅዱሳዊ ትንቢት። ስለዚህ እነዚህ ሁለት ሀገራትና ትላልቅ መሪዎች በዚህ ቃል ኪዳናዊ የታሪክ ወይም ፊክሽናዊ ወይም ባይብሊካል ሂስትሪ ላይ ትልቅ እምነት አላቸው። ብዙ ጊዜ ከፖለቲካል ከኢኮኖሚ ብቻ ስለሚነገር ነው እንጂ ይሄኛውም ሳይድ ጠንካራ ነው እና ያንን በማገዝ ሂደት አሜሪካ ለእስራኤል አይነተኛ መሳሪያ መስጠት፣ ትልቅ ያልተቋረጠ ድጋፍ ማድረግ ተፈጥሯዊ ወይም መንፈሳዊ ግዴታዋ ነው ተደርጎ ይወሰዳል። ያ መንፈሳዊ ወይም መለኮታዊ ግዴታን የመወጣት ሂደትን ነው እስራኤል አሜሪካ እየተከተለች አለችው በሚል ያነሳሉ ሌሎች። ምክንያቱም ፕሮቴክት ማድረግ የምንችለው እኛ ነን። አንደኛ ያለን ምንም እንኳን አሜሪካ ሴኩላር ብትሆንም፣ በነገራችን ላይ በኦፊሻል አሜሪካ ሴኩላር ነች ማለት የሃይማኖት መንግስት ወይም መንግስት ሃይማኖት የለበትም። ግን ያ ማለት ግን የዚህ ቴዎሎጂካል እና መንፈሳዊ ብሂሎች፣ ትርክቶች፣ ንግግሮች ከፍተኛውን ድርሻ ይዛሉ በፐብሊክ ሚዲያው፣ በፐብሊክ ዲስኮርሱ፣ በፖሊሲ። ለምሳሌ ጋድ ብለስ አሜሪካ ሲሉ ፕሬዚዳንቶች ታያለች። ዋን ኔሽን አንደር ጋድ ይላሉ። እነዚህ አሁን በጣም ባይብሊካል ኢንስፓይሬሽኖች እና ኮኔክሽን ፕሮሚስድ ላንድ ይላሉ ራሳቸው። ከዛ ጋር የማያያዝ ትልቅ ታሪክ አላቸው፣ መሰረት አላቸው። አንደኛ ምክንያቱም የዚህ ከፍተኛ የፕሮቴስታንት ኢቫንጀሊካል ናሽናሊዝም ያለበት ሀገር ነው። ትልቅ የክርስቲያን ቲቺንግ ሂስቶሪካል ያለበት ሀገር ነው። የእንግሊዝ እና የአውሮፓን ሰፋሪዎች ሲቆጣጠሩት ጭምር ማለት ነው። በነገራችን ላይ ቅኝ ግዛትም ሲካሄድ ባርነት፣ ፍንገላው፣ ሀገራቶችን በጉልበት መውረር፣ እነዚህ ሁሉ ባይዘወይ ባይብሊካል ነው ብለው ያምናሉ። ምንድነው ነፃ እያወጣናቸው ነው፣ ያሰለጠናቸው ነው፣ ፈጣሪ ያዘዘንን እየፈጸምን ነው ብለው የሚያምኑት። ያኔም ለምሳሌ ሰዎችን በባርነት ሲገርፉ፣ በባርነት ሲያንገላቱ ወይም ሲበዘብዙ፣ በኋላ ሄደው ደግሞ ወደ ቀኝ ግዛት ሲገዟቸው እና መሬታቸውን ቀምተው ኢኮኖሚያቸውን ሲገነቡ እና ሪሶርሳቸውን ማዕድናቸውን ሲወስዱ ሲዘርፉ። ስለዚህ በዓለም ላይ ብዙ ጊዜ ለእኩይ ምግባሮች ሁሉ ባይብል ኢንስፓይሬሽን የሆነባቸው ታሪኮች አሉ። መጽሐፍ ቅዱሳዊ ነው። ምክንያቱም ነፃ ላወጣ ነው፣ ፈጣሪ ላከኝ ነው። ሲቪላይዚንግ ሚሽን ይሉታል፣ ማለት የማሰልጠን ተልእኮ አይነት ተደረገው ብለው ነው ወደ አፍሪካ የሚሄዱት፣ ወደ ሌሎችም ሀገራት ሄዱት፣ አህጉራት ሄዱት። ስለዚህ አሁን
አንደኛው እንዳልኩሽ ሪሊጅን ስፒሪቹዋል ኮኔክሽን አለው። ስለዚህ ያን ዳይሜንሽን አሁን ብዙዎች አንዳንድ እንደ ማይክ ሁካቤ የሚባሉት ለምሳሌ አምባሳደሩ እስራኤል ያሉት የአሜሪካ አምባሳደር ባለፈው የጻፉት ደብዳቤ ብዙዎች ሲያነጋግር ነበር። ምክንያቱም ምንድነው ያሉት እችን ፈጣሪ የፈጠራትን ሀገር ማስቀጠል አሜሪካ ግዴታ አለባት እና አሜሪካ መርዳት በጣም ግዴታችን ነው። ከዚህም አንጻር ያዩታል። ግን ከነዚህ ትዊፍቶች በተጨማሪ ግን የተደራጀ በጣም የምሁራን የከበርት የባለሀብት የቴክኖሎጂክ እና የፖለቲካል ኢሊት ክላስ አለ። ያ ደግሞ በፋይናንስ በኢንቴሊጀንስ በአጠቃላይ በኔትወርክ በመገንባት እና ቴክኖሎጂካል ላይ ያላቸውን ተጽዕኖ በማስጠበቅ እስራኤል አሜሪካ የምታገኘውን ጥቅሞች ሁሉ አሜሪካ በሀያልነቷ ሊደርሳት የሚችላትን ቡራኬዎች ሁሉ እንድታገኝ የሚያደርግ እና የሚመጡ አዳዲስ መሪዎች፣ አዳዲስ ሴናተሮች፣ ፖለቲሻኖች ሁሉ ይህንን ቃል ኪዳን እንዲፈጽሙ የሚወተውቱ በብዙ ገንዘብ በመስጠት ብዙ ጥቅም ስልጣኖችን በመስጠት በማመቻቸት እና ድሎችን በመፍጠር ያግዛሉ እና ያ ኔትወርክ አንዳንዶች ከአሜሪካ ኢንተረስታንት በተጻራሪ ነው የሚሰራው የሚል እምነት አላቸው። ምክንያቱም የታክስ ከፋዩን የግብር ከፋዩን የመራጩን የአሜሪካን ዲሞክራሲ የህግ የበላይነት የህግን ተከትሎ የመስራትን ሂደት ሳይሆን ሌላ ሀገር ጥቅም የሚወክል እና የሚወተውት ወይም ሎቢ የሚያደርግ ተቋምን ኢንተረስት ነው የሚያስፈጽመው እና ለዛ ነው የአሜሪካ ዲሞክራሲ አንዳንዶች ቤስት ዲሞክራሲ መኒ ካን ባይ ይላሉ። ያው ገንዘብ የሚገዛው ጥሩ ዲሞክራሲ ይሉታል። ስለዚህ በገንዘብ እየተገዛ ያለ ስርዓት ነው ብለው ይተቻሉ። ስለዚህ አሁን ያለው ቅሬታ የምናየው ለምሳሌ አንዳንድ የማጋ ደጋፊዎች ሚዲያ ላይ ያሉት እንደ ሜጋን ኬሊ እንደ ካንዳይስ ኦንስ ምናምን የመሳሰሉት ቺር ሊደር የነበሩት የትራምፕ አሁን ሰሞኑን ቅሬታቸውን የገለጹ ነው። እስራኤልን ሁል ጊዜ አሽከር መሆን የእስራኤል ታዛዥ መሆን ለአሜሪካ ለምንድን ነው ወደዛ ውስጥ የምንገባው እና ምንድን ነው ምክንያቱ ብለው ያነሳሉ። እንግዲህ ትራምፕም አሁን እንደሚለው የጦርነት በዋናነት ለእስራኤል ፍላጎት ነው። ምናልባት የአሜሪካ ጥቅም እዚህ ላይ ከታየ ምናልባት ከእስራኤል እኩል ላይሆን ይችላል። ኢራን ስልጣን ላይ ያሉት አካላቶች አሜሪካንም እስራኤልንም በተወሰነ መልኩ የሚጠሉ ናቸው የሚናገሩት። በተለይ አንዳንድ የኢራን መሪዎች እስራኤል መኖር የለባትም ሲሉ ተደምጦ ያውቃሉ። አሜሪካን ላይ ያላቸው ቅሬታዎች በግልጽ ሲናገሩ ይሰማሉ። ያንን በመውሰድ ነው አንዳንዶች እንዴት የእኛን ጸር ጠላት የሆኑትን መንግስት እንዲቀጥል የምንፈቅደው የሚል የሚያነሱት። እንግዲህ ኔታንያሁም አንዱ የሚያነሳው እንግዲህ የእስራኤሉ ማለት ነው ይህን መንግስት ማውረድ እና በየትኛው መንገድ መምታት አይ ቲንክ ህጋዊ ነው። አንድ መሪን ይመስለኛል ስብሰባ ላይ ለእስራኤል አንዋጋም ሲል በግልጹ ማዳመጥ በጣም ያስደነግጣል። በተለይ እንደዚህ ግንዛቤው ለሌለ ሰው ያን በዩኒፎርም ያለን ሰው እንደዛ ተሸክመውት እየታገለ ስንመለከት ለዛም ነው ያንን ጥያቄ ያነሳሁት እና እንደ ማጠቃለያ ደግሞ ማንሳት የምፈልገው ጦርነቱ ጊዜ መጨረሻ አለው። ኤኒዌይስ ሰዎች ይዋጋሉ። ትልልቅ ሀገራት ከተዋጉ በኋላ በአሸናፊና በተሸናፊው መሀል ወይም በአገላጋዩ በፊት አሜሪካ ነበረች ጉልበተኛዋ፣ አሁን ተዋጊዋ እሷ ናት። በጠረጴዛ ዙሪያ ያልቃል። አሊያም ደግሞ አንድን ሀገር ኮምፕሊትሊ ዲስትሮይ በማድረግ ከዚህ በፊት እንዳየናቸው። ይህንን ጦርነት ግን ምን እንገምት? እንደው ከባለሙያ አይን ስንመለከተው ምንድን ነው መጨረሻው መሆን የሚችለው? ወይም ጦርነት በባህሪው የተስፋፋ የሚመጣበት ሁኔታ አለ። ፕሬዚደንት ትራምፕ ወደ ስልጣን ሲመጡ እኚህ ሰው ዳግም የዓለም ጦርነት ይቀሰቅሳሉ የሚል ብዙ ስጋቶችንም አዳምጠን ነበር። እንደ ማጠቃለያ እስቲ መጨረሻችን ምንድን ነው የሚለውን ብናይ መልካም ነው። መጨረሻውን አይ ቲንክ ትራምፕም ያውቁትም። እንግዲህ ያው አንዱ ችግር እሱ ነው። በአንድ በኩል አይ ቲንክ እንደዚህኛው ጦርነት ግቡና አንደምታው ፍላጎቱ የማይታወቅ ጦርነት በሬሰንስ ላይ አይ ቲንክ ያልታየ ይመስለኛል። ምክንያቱም ኦፍኮርስ ኢራኖች በተለያየ ጊዜ አምፀው ያውቃሉ። ለምሳሌ ግሪን ሪቮሉሽን የሚባል አይ ቲንክ ከቅርብ ጥቂት ዓመታት በፊት ከዛም በኋላ በ100 ሺህ በ200 ሺህ በአስሮች ሺዎች የሚቆጠሩ ይወጣሉ አደባባይ ላይ። እዚህ ሀገር ላይ እንደምታዩ ባለፈው ሳምንት ከፍተኛውን የዲያስፖራ ሰልፍ በታሪክ አድርገዋል። እዚህ ራሱ ቶሮንቶ ላይ በተለያዩ ሀገራቶች አድርገዋል። ኢቨን ከሞቱ ሰውየው ሲገደሉ እዚህም አንዳንድ ደስታቸውን የሚገልጹ ብዙዎች አይቻለሁ። ሀገር ቤት ግን ያለው ድባብ ትንሽ የተደበላለቀ ነው፣ የተዘበራረቀ ይመስላል። እና ከዚህ አንጻር ካየን
የኢራኖችን በመደገፍ መንግስታቸውን ለመገልበጥ ከወጡ ልክ ኢራን እንትን ማለት ግብፅ እንደተደረገው እንደዛ እናገዝ የሚል ለማስመሰል ሙከራዎች አሉ። ግን ደግሞ እንደዛ እንዳልሆነ ማሳያው አንደኛ አደባባይ ኦፍኮርስ የኢራን መንግስት ይገላል፣ ይመታል፣ ጥቃት ይፈጽማል ቢወጡ ኦፍኮርስ። ግን እንደዛ ብለው ደፍረው ወጥተው አደባባይ ላይ እንደ ግብፅ ደረታቸውን ገልብጠው አብዮት የቀሰቀሱና በዛ ሂደት ላይ ያለ ሀገር አይደለም። ምንም ሪዝን ሊሆን ይችላል፣ ግን በተግባር እንደሚታየው እንደዛ አይነት ሁኔታ ላይ አይደለም ያለችው ኢራን። ስለዚህ እንደዛ ባልሆነ ሁኔታ ላይ ያለን ሀገር መንግስት ለመገልበጥ እንዴት ነው የሚደረገው የሚለው ትንሽ አይ ቲንክ 2-3 መንገዶች ሊኖሩት ይችላሉ። አንደኛው ምናልኮች በተለያዩ መሳሪያዎች የታገዙ በአየር ላይ ጥቃቶችን ብቻ በመምታት እንግዲህ እስካሁን የአሜሪካን ሎጂክ የአየር ኃይሉን መምታት የናቪ ኃይሉን እንደውም ከጥቅም ውጭ አድርገናል የሚሉት የኢራንን አሜሪካኖቹ። አይ ቲንክ እሱ ያን ያህል ኢምፖርታንት አይደለም የሚሉም አሉ። ሌላው የሚሳይል አቅሙን ስቶክ ፓይሉን እንዲጨርስ ማድረግ ወይም መሳሪያ ስትራቴጂክ ሎኬሽኑን በመፈለግ መምታት ነው። ሶስተኛው መሪዎቹን ኪ ስትራቴጂክ መሪዎቹን ቁልፍ መሪዎችን መምታት ነው፣ መግደል ነው። ሌላኛው እንግዲህ አራተኛ ሀገር ውስጥ ያሉ እዛው እንዳልኩሽ እንደ ኩርድ ያሉትን አሸባሪዎች ቡድኖች ወይም ታጣቂ ኃይሎች መደገፍ ማገዝ ነው። መጨረሻው የራሱ ህዝብ እንዲነሳ ደግሞ ለሚያደርገው ትግል ብዙ እንግዲህ በፕሮፓጋንዳ፣ በካምፔን፣ በተለያየ ድጋፍ፣ በፋይናንስም ሊሆን መስጠት ነው። ስለዚህ በእነዚህ ሂደቶች ሁሉ ካየን አንደኛው ጎል መንግስት ቀየራ ነው። ስለዚህ ይህ ጦርነት አለቀ የሚባለው አሁን ያለው መንግስት ሲነቀል ወይም ሲወድቅ ብቻ ነው ማለት ነው። ተጠናቀቀ ምንለው አይ ቲንክ ተጠናቀቀ እዛ ጋር ምንለው ምንድነው ምናልባት ግልጽ ጦርነት ያልቃል እንጂ ኢራን ሰላማዊ ሀገር ሆና ምንም ችግር የማይፈጠርበት ሀገር ትሆናለች ደግሞ ማለት አይደለም። ግን አትሊስት እስራኤልና አሜሪካ ገብተው ግልጽ ጦርነት የሚያደርጉበት ሀገር ላትሆን ትችላለች፣ ያው መሪ ስለተወገዱ። ሁለተኛው ሊሆን የሚችለው አይ ቲንክ አሁን ባለው ስታቱስ ኮ እንደዚሁ የሚቀጥል ይሆንና ምናልባት ጦርነቱን በተወሰነ መልኩ ይገፉና በግረ ስለማይገቡ በአየር ብቻ ስለሚያደርጉ መጠናቀቅ አይችልም። ስለዚህ አሁን ባለው ሁኔታ ከባለፈው የከፋ ጥቃቶች ይፈጸማሉ፣ ውድመቶች ይኖራሉ። አይ ቲንክ ከተሞች ብዙዎችም ወደ እድል ይኖራቸዋል፣ ብዙ ሰብአዊ እልቂቶች ይኖሩ ይችላሉ። ግን ስቲል ጦርነቱ የሚያልቅ አይመስለኝም። ወደዛ ደረጃ ሊሆን ይችላል። ለዛ የማያስችለው አንዱ ምክንያት በእግር መግባት ከባድ ነው። በእግር ደግሞ ለመግባት ያለው የአሜሪካን ህዝብ ውስጥ ፍላጎት ደካማ ነው። ስለዚህ አይ ቲንክ ፕሬዚዳንት ትራምፕ ደፍረው እግረኛ ይልካሉ ወይ የሚለው በጣም ትንሽ አይልኩም አይደለም። ኦፍኮርስ ያው ትራምፕ አያደርግም የሚባል ነገር የለም። የመላክ እድል አለው፣ ግን አይ ቲንክ ያለመላክ እድሉ ከፍተኛ ይመስላል። ግን በሂደት በተራዘመ ቁጥር ነገሮች ከባሱ ወደዛ የመግባት እድል ይኖራል። ስለዚህ እግረኛ ከሄደ ደግሞ አይ ቲንክ ለአሜሪካኖቹ ውርደት ስለሚሆን መጨረስ አለባቸው። ስለዚህ ለዛ ደግሞ የሚሆን አይ ቲንክ ከፍተኛ ጦር መላክ፣ ከዛ ከፍተኛ ትጥቅ በማድረግ ከባድ ጦርነት ውስጥ መገባት የሚሆን ነው የሚሆነው። ያ ማለት እንግዲህ ያ ሲፈጠር ኢራን ምን ታገኛለች ነው ወይ ከማን ድጋፍ ታገኛለች የሚለው። አሁን ትልቁ ችግር ለኢራን ሂዝቦላ ተመቷል፣ ሀማስ ተዳክሟል፣ ሲሪያ የለችም እንደ ድሮ የሆነ ያለችው ምናልባት ቱርክ፣ ራሽያ፣ ኢራን ማለት ቻይና ናቸው። ስለዚህ ከነዚህም አይ ቲንክ መሳሪያ ግዢ አግኝታ ሊሆን ይችላል እንደሚገመተው አንዳንድ ከቻይናም ከራሽያም። አሁን ለምሳሌ ይሄ ጦርነት ቢያልቅ ራሱ እስራኤል አይ ቲንክ ከዚህ በኋላ ሌላ ጦርነት ውስጥ አገባ የሚለው አንዳንዶች ትንሽ ልክ አይደለም ማለት ግምት አይደለም ይላሉ። ምክንያቱም ለምሳሌ ኔታንያሁ ሰሞኑን ቱርክ ደግሞ ሌላው ቀጣይ ግብ ነች የሚል ንግግር አድርገዋል። ስለዚህ ምንድነው ቀጠናው ላይ ያሉ ትንሽ ኮስተር የሚሉ እና የሚንገጫገጩ ወይም ቅሬታ የሚያቀርቡ ወይም አልስማማ የሚሉትን ሁሉ እጅ ልክ ማስገባት ይመስላል። ያ ደግሞ በመካከለኛው ምስራቅ ላይ እስራኤልን ትልቅ ቁንጮ የማድረግ ሂደት ነው። ስለዚህ አሜሪካ ኖርዘርን ሄሚስፌር የምለውን ይህን ባለፈውም እንደተነጋገር ነው
ለምሳሌ የዚህ የቬኔዙዌላ፣ የኩባ፣ የሜክሲኮ እነዚህ ካናዳን ጨምሮ ያሉበትን ኤሪያ የእኔ ግዛት ኤሪያ ነው፣ የኔ ንፍቀ ክበብ ነው ያለሁበት። ስለዚህ ቻይናም የሌላ የራሻ ሌላ አካል ወደዚህ አካባቢ ድርሽ ማለት የለበትም የሚል እምነት አላቸው። ለዛም ነው ለምሳሌ የቻይና ስጋት ስላለ ካናዳን በውስጥ እናስገባ የሚሉት ወደኛ ግዛት። ለዛም ነው ለምሳሌ ግሪንላንድን ወደኛ እናስገባ የሚሉት ምንድነው ይሄን ቀጠና። ለዛም ነው ፓናማም ካናልን ቻይና ቁጥጥር ስር እንዲወጣ ያደረጉት። ስለዚህ በእነዚህ ግምት ካየን አንደኛ የጂኦ ፖለቲካል የጂኦ ሴኩሪቲ ስትራቴጂክ ኢሹዎችን የመቆጣጠር ነው። ያ ደግሞ ከቻይና እና ስጋት ነው አንጻር ነው። ሁለተኛው ደግሞ የኢኮኖሚክ ደም ስሮችን የመቆጣጠር ነው። ፓናማ ካናል ማለት ትልቅ ካናል ነው። ብዙ የዓለም አቀፍ ንግድና ኢኮኖሚ መንቀሳቀሻ አውታር ነው። ያ እንደመገንባት ቻይናዎች ብዙ አይ ቲንክ አድርገዋል፣ ግን አሜሪካኖቹም ነው የገነቡት ሲጀምር እና ትራምፕ ከዚህ በፊት ባለፈው ማርኮ ሩቢዮንም ልኮ በግልጽ ፓናማ የኛ ጎረቤት መስመር ነው፣ ስለዚህ የቻይና ተጽዕኖና ከፍተኛ እንቅስቃሴ አንፈልግም የሚል ግልጽ መልእክት አስተላልፎ ያን አድርገዋል። አሁን ወደ ሚድል ኢስት ሲመጣ የነዳጅ እና ያው ከዛ በፊት የቬኔዙዌላን አይተናል። ቬኔዙዌላን የነዳጅን አጠቃላይ ማዕከል በአሜሪካ ቁጥጥር ስር አስገብተዋል። ስለዚህ አሁን ወደ ሚድል ኢስት ሲመጣ የነዳጅ እና የኢኮኖሚ ማዕከል የሆኑት ሀገራቶች አንዷ ኢራን ነች። ሌሎች ሁሉ የአሜሪካ ወዳጅ ሆነዋል። ስለዚህ ያን ለማድረግ ኢራንን ወደዛ ማዕቀፍ ውስጥ የማስገባት ፍላጎት ነው አንዱ አሁን የሚታየው። ስለዚህ ያንን የሚፈጥር መንግስት ስርዓት እስካልመጣ ድረስ ያንን የማድረግ ፍላጎት በአሜሪካኖች ይኖራል። በእስራኤሎቹ በኩል ሞር ያለው ፍላጎት የሴኩሪቲ ነው። የኢኮኖሚክ አይደለም በዋናነት ማለት ሴኩሪቲው አጠቃላይ አሁን ያለው መንግስት በመወገድ አለበት እና እኛም ጂኦፖለቲካሊ እኛ ወር የምንመራው ሀገር አካባቢ መሆን አለበት ነው። ስለዚህ ምናልባት በውጤት ከታየ አሁን ጦርነቱ እግረኛ እስካልገባ ድረስ ላይፈጸም ይችላል። ዋና ዋና መሪዎች ተገለው ስርዓቱ ሊቀጥል ይችላል። ስለዚህ ስርዓቱ ይቀጥላል ማለት ግን ምናልባት ስርዓቱ አመፅ ይነሳበትና ወይ ደግሞ እርስ በርስ ተከፋፍሎ በሌላ ለውጥ ሊመጣ ይችላል። ያ ማለት አሜሪካና እስራኤል እንደ ካታሊስት በማገልገል ለውጥ እንዲመጣ አግዘናል ነው የሚሉት፣ ያን የሚሆነው ማለት ነው። ስለዚህ ያ ምናልባት ለአሜሪካኖች ጥሩ ነው ለእስራኤሎቹ፣ ምክንያቱም ገብተው ጦረኛ ልከው ጉዳት ደርሶባቸው ከስራው ከሀገር ቤት በተለይ አሜሪካኖቹ ተወግዘው ሳይሆን የራሱ የኢራን ህዝብ ነው ቅሬታ የሚያቀርበው። አሁን ዘ ፕሮብሌም ኢዝ መስመሩ የቱ ጋር ነው? ጦርነት አንድ ከገባች በኋላ እያሰሰቀ ነው የሚወስድሽ። በተለይ ደግሞ የተወሰነ ሲገደልብሽ ጦረኛ ወታደር እንደ አሜሪካ ያለ ደግሞ ሀያለኝ ባይ ደም ማስመለስ አለብን፣ ዋጋ መወራረድ አለብን የሚሉ እንትን ውስጥ ይገባሉ። አድቬንቸሪዝም አለው የራሱ። እንግዲህ አንዴ ጦርነት ከገባሽ በተለይ እንደ አሜሪካና እንደ አውሮፓ ሀገራቶች ጦርነት እንደ ቪዲዮ ጌም ነው የሚያዩት። እንደምናውቀው በታሪክ ከሲቹዌሽን ሩም ቁጭ ብለው ያው የሰው ህይወት የብዙ ሚሊዮኖች ዜጎች እልቂት አይታያቸው መሪዎች ብዙ ጊዜ ችግሩ ፖለቲከኞች። አሁን ደግሞ እንደምናየው በጣም ከፍተኛ የቴክኖሎጂ ዘመን ነው። ብዙ ድሮኖች አሉ፣ ብዙ ሰው አልባ ቴክኖሎጂዎች አሉ፣ ብዙ ጨረሮች አሉ የሚለቀቁ። ስለዚህ ያለ እግረኛ እነሱን ብዛት የመጠቀም ፍላጎቶች አሉ። ግን ደግሞ መንግስት ግልበጣ እስከሆነ አላማው እንዳልኩሽ እግረኛ ያስፈልጋል። ስለዚህ ያለ እግረኛ ከፍተኛ የስትራቴጂክ ኤሪያዎችን በመምታት መሪዎችን ብዙዎችን በመግደል አሳሲኔት በማድረግ ለህዝባዊ ቀውስና ከውስጥ ለሚፈጠር ሽንቁር ወይም እርስ በርስ መጣላት መክፈት ነው ፍላጎታቸው። አንዱ እሱ ሊሆን ይችላል። ያ ከሄደ ምናልባት በዚህ ሂደት ምናልባት ሳይ ካፕል ኦፍ ዊክስ ሊቀጥሉ ይችላሉ ማለት ነው። ሁለተኛው አማራጭ የሚሆነው እንዳልኩሽ በዚህ ሂደት የሆነ ስለማይሆን ኢራኖቹም መተኮሳቸው ስለሚቀጥል ያንን ጉዳት እየቀጠሉ ከመቀጠል መጨረስ አለብን ወደሚል እግረኛ ወደ መላክ ሊገቡ ይችላል። እግረኛ ከላኩ ከባድ ጦርነት ይሆናል፣ ግን አትሊስት ውጤቱ ይታወቃል ማለት ያልቃል። ያው ምን ካላት መሳሪያ ብዛት ከወታደር ብዛት አሜሪካ ላትሸነፍ ትችላለች ቢ፣ ግን ብዙ ጉዳት ሊደርስባት ደግሞ ይችላል። እና አሁን ችግሩ
ብዙ ጉዳት ደርሶባቸው ቢያሸንፉ በአሸናፊነት ነው ወይ የሚለው አገር ቤት ብዙ ኪሳራ ሊያመጣ ይችላል አሜሪካ ላይ። ስለዚህ ወደዛ ሊሆን ይችላል ሁለተኛው። ስለዚህ እነዚህ ሁለት ሴናሪዎች አሉ። ሶስተኛው አልኩሽ ቅድም አሁንም የተወሰኑ ጥቃቶች ይፈጽማሉ፣ ግን መሪው መንግስትም እንዳለ ይቀጥላል። አገር ቤትም ኩሽታ ሊኖር ይችላል፣ ግን ብዙም ለውጥ ላይመጣ ይችላል። ስለዚህ በዚህ ይቀጥላል። ምናልባት ተመልሰው ልክ እንደባለፈው ወደ ድርድር ይመጣሉ እና ወደዛ ሊሆን ይችላል የሚሄዱት እና ትራምፕ ምናልባት ወተሩን ቴስት እያደረገ ሊሆን ይችላል። ምንድነው የአሜሪካ ሚዲያ እንዴት ነው በተለይ ማጋ ምንድን ነው የሚለው የቁልፍ የሆኑ የአሜሪካን ሪፐብሊካኖች ደጋፊዎች፣ ዶነሮች፣ ፖሊሲ አውጪዎች ዓለም ምንድን ነው የሚለው በዚህ የሚለውን እያየ ሊሆን ይችላል። አሁን የቴስቲንግ የወተር ታይም ነው ማለት ጊዜ አሁን የመፈተሻ ጊዜ ነው። በጣም ሙቅ ነው፣ ቀዝቃዛ ነው፣ ያዋጣል ወይስ ይፋጃል የሚለውን እያየ ሊሆን ይችላል። በዛ ሂደት ላይ ከሆኑ ምናልባት የሪቫይዝ የማድረግ ውሳኔዎች ሊገቡ ይችላሉ። ስለዚህ ተኩስ አቁም ሊኖር ይችላል ማለት ነው። ወደ ሴሴሽን ኦፍ ሆስቲሊቲስ ምናልባት ኪሳራ አለው የሚለው ላይ ጫና ከበዛ ማለት ነው። በመጨረሻ ምናልባት ትራምፕ በጫና ይመለሳል ወይ የሚለው ላይ አንዳንዶች ስጋት አላቸው። ያው ለምሳሌ ኤፕስቴን ፋይል ላይ በጣም ብዙ ጫና ተደርጎ ሊለቀው አልፈለገም። በረዥም ጊዜ አይ ቲንክ ባለፈው በብዛት ለቀዋል። እሱም ቢሆን ሪዳክትድ የሆኑ እንትኖች አሉት። ስለዚህ ምናልባት ለሚቀጥለው ተመራጭ ለሪፐብሊካን ከመስጋት ካምፔን ያደረገበትም ያው ጦርነት አላደርግም የሚል ቃል ኪዳን እንግዲህ መሰረት አድርጎ ምናልባት ላያደርግ ይችል ይሆናል። ሁለተኛ ግን ትልቅ ፋክተር የእስራኤሎቹ ጫና ምን ያህል ድረስ ነው የሚለው ቅድም አንቺ እንዳነሳሽው እስራኤሎቹ እስከሚቀጥለው መሪ አንታገስም፣ በግላችን ቢሆን እንሄድበታለን፣ እናንተ ካገዛችሁን ዌልከም፣ ካላገዛችሁን ዩኒላተራሊ እንጨርሰዋለን ካሉ አይ ዶንት ቲንክ ትራምፕ ቁጭ ብሎ ማየት የሚፈልግ አይመስለኝም እንደባለፈው። ስለዚህ የሚጨርሱት ከሆነ እንዲያፈጥኑት ሊያግዝ ይችላል። እስራኤሎች ብቻቸውን ይጨርሱታል ወይ? አይ ቲንክ ከባድ ጥያቄ ነው። ምክንያቱም እስራኤል በጣም ሊሚትድ ሪሶርስ፣ በጣም ሀብታም ገንዘብ ሊኖር ይችላል፣ ግን ሊሚትድ ነች፣ ትንሽ ሀገር ነች እና ከጂኦፖለቲካሊም ደግሞ በጣም የተከበበ ሀገር ነው። ስለዚህ ብዙ የተለያዩ ሽብር ጥቃቶች ታርጌት ሊሆን ይችላል። አሁን ደግሞ እንደምናየው ዛሬም ኢትዮጵያ የተከሰተ ነገር አለ። ምናልባት ሰምተሽ ከሆነ የኢትዮጵያ እስልምና ምክር ቤት ኢራን ኤምባሲ በመሄድ አጋርነቱን ገልጸዋል። ስለዚህ ዓለም አቀፍ የእስልምና እንትን ሊያስነሳ ይችላል። ለዛም ነው አሁን የእስላም ሀገራት ላለመግባት የሚፈልጉት በመደገፍ ኢቨን የአሜሪካ አጋሮች ሳውዲንም ጭምር። ስለዚህ የግሎባል ዓለም አቀፍ እስልምናዊ ጥቃት ንቅናቄ ረመዳን ነው እና በዚህ ሰዓት ሁሉ መሪው መግደል አንዳንዶች ልክ አይደለም ያሉትም ለዛ ነው። ስለዚህ ከዛ አንጻር ኢቨን እውን አሜሪካን እስራኤልን ሴኪር ያደርጋሉ ኢቨን ቢያሸንፉ የሚለው አይ ዶንት ቲንክ ሶ። ሴኪር አያደርግም፣ ግን አትሊስት ሄጂሞኒክ የሆነ ፓወር ለመገንባት እና ልዕላ እያለ እዛ አካባቢ በመሆን ምናልባት ጦርነቶች በመጡ ቁጥር እየገጠሙ የሚመጣውን መሪ ተዋጉ ለመቀጠል የተወሰነ አቅማቸውን ለመገንባት ጊዜ ይሰጣቸዋል። ከዛ በተረፈ ግን አይ ቲንክ ሰላም ያመጣል ወይ የሚለው ብዙም አይ ቲንክ ኢቨን ኢራን ብትሸነፍ ሰላም ይመጣል የሚለው የሚያሳይ አይመስለኝ። ያለንበት ወቅት በጣም ኢንትረስቲንግ ወቅት ነው ብንል ፌር ነው ብዬ ነው የማስበው። የተባበሩት ሀገራት አንተ እንዳልከው የተዳከሙበት እንደውም አንድ እንግዳዬ ሲገልጽ አሜሪካን የገነባችውን ቤት ራሷ እያፈረሰችበት ያለበት ሂደት ነው እና ሂደቱ ደግሞ የት ይደርሳል? ሌላ ቤት ለመገንባት እየተንቀሳቀሰች ይሁን ምን ይሁን በማይታወቅበት ሁኔታ ነው ሲል ገልጾታል። እሱን ያስታወስከኝ። እንግዲህ በእኔ በኩል የዛሬ ጥያቄ ጨርሻለሁ። ምናልባት የቀረ የምትለው ካለ መድረኩ ክፍት ነው። በጣም ነው የማመሰግነው። ቴንኪዩ። ምናልባት ቀረ የምለው እንኳን ምናልባት ወደኛ ሀገር መመልከት ስላለብን ወደ ካናዳስ ምንድን ነው? በዚህ በተለይ ባለፈው ዓለም አብቅቶለታል። በአዲስ መልክ ነው፣ አዲስ መንገድ መፈጠር አለበት፣ ሽግግር ላይ ነን ያሉት ካርኔ እና ካናዳ ወዴት ነው በዚህ ጉዳይ መሰለፍ ያለባቸው እንዴት ነው የሚለው ምናልባት ኢንተረስቲንግ ነው። ግን ጠቅላይ ሚኒስትሩም እንዳሉት አይ ቲንክ ካናዳ በድጋፍም በተቃውሞም አልተገኘችም። አሁን ምናልባት የመጨረሻ ቃላቸውን መሰል ብዬ ነው። መጀመሪያ ላይ
እናግዛለን ቢሉም አይ ቲንክ እናግዛለን ያሉት ኒውክሌር አቅምና ያለመገንባት እንዲደረግ የማምከንን እንደግፋለን ማስቀረትን ነው። ተጠቃን ግን አንገባም የሚለውን ምናልባት አናረጋግጥም ብለዋል። ስለዚህ ምናልባት ካናዳ በዚህ ሂደት አይ ቲንክ ወደ አውስትራሊያ፣ ወደ ህንድ፣ ወደ ሌሎች ዲፕሎማሲ እንትኖችን ያሰፋች ነው አሁን እንደሚታዩ። ስለዚህ እኔ እንደሚታየኝ አሜሪካ የካናዳ በዚህ በኩል አይ ቲንክ ጦርነት ቢቀጥል ድጋፍ እንደማትሰጥ ነው የሚታየው። በሂደትም የሚቀየር አይመስለኝም። በተለይ ደግሞ ከትራምፕ ጋር ካለን ወቅታዊ ጉዳይ ችግርን በመንተራስ ፕላስ ደግሞ ጉዳዩን የአሜሪካ መንግስት አሁን ከዚህ በፊትም እንደምናየው አውሮፕላኖችን በየቦታው መጎንተል፣ ካናዳንም መዝለፍ እንደምናየው በእንደዚህ አይነት ሲሪየስ ክሪቲካል ጉዳይ አላማከሯቸው። ስለዚህ ዩኒላተራሊ ከእስራኤሎቹ ጋር ብቻ እየተማከሩ የመስራት እንትን አለ። ስለዚህ ይሄ አክሲስ የትብብርን ማዕቀፍ ጎርቶታል። ስለዚህ አይ ቲንክ አንድ በኩል ጥሩ እድል ነው ብዬ ደግሞ ማየው፣ ምክንያቱም ዓለም ኢፍትሐዊ ነው። አንዳንዴ በጋራ የምናደርገው ውህደት፣ ንግግሮች፣ ስርዓቶች፣ ድርጊቶች የምንፈጽማቸው የዓለም ስርዓት በራሱ ኢፍትሐዊ ነው ብለው ነበር ባለፈው ካርኔ። ስለዚህ ኢፍትሐዊ ነው የሚለው ንግግራቸውን አይ ቲንክ አሁን በአዲስ መልክ በትክክለኛ ዲፕሎማቲክ ኢንጌጅመንት ለማሳየት እድል ያላቸው ይመስለኛል። ባለፈው ንግግር ነው ያደረጉት፣ አሁን ግን በተግባር ምን ያደርጋሉ የሚለው የሚታይበት ነው። ስለዚህ በዚህ ሂደት ነዋይ እኛ ከሰላም ወዳድ ሀገራቶች ጋር ይህን ጉዳይ ችግር እንዲፈታ በዩናይትድ ኔሽን በሌሎች ማዕቀፎች በዲፕሎማቲክ ለመስራት በጎን እንሄዳለን እና አሜሪካና እስራኤልም አግዘን አይደለም የምንቆመው። ስለዚህ የዓለም ችግር መፍታት ያለበት በዚህ ነው የሚል ያንን የመምራት እና ያንን የማጉላት ድምፅ የሚከተሉ ከሆነ አይ ቲንክ ካናዳ በታሪክ ላላት ሬፑቴሽን ይሄ ጦርነት የማትፈልግ ዲፕሎማቲክ ምናልባት የኖርዝ አሜሪካው ስዊዘርላንድ ነኝ የሚለውን ስያሜዋን የምር ለማግኘት እንደውም ሰሞኑን ሲተቹ ነበር። ካናዳ ስዊዘርላንድ አይደለችም። ምክንያቱም ሰሞኑን ጦርነቱን ባንደግፍም የኢራንን ጉዳይ ላይ ኒውክሌር እንዲኖራት ግን ደግሞ አንደግፍም የሚለው ንግግራቸው ብዙዎች ትንሽ ደስተኛ ነበሩ። እኔም ተችቼ ነበር በአንዳንድ ቦታዎች ላይ እና ከዚ አንጻር ካየ ነው አይ ቲንክ ለካናዳ መንግስትም ለካናዳ ፖሊሲ አውጪዎችም ቻሌንጂንግ ነው፣ ግን ጥሩ አጋጣሚ ይመስለኛል። የካናዳን የሌሎች የሰላማዊ የዲፕሎማቲክ መንገዶችን መፍትሄዎች ላይ በማተኮር ከአሜሪካና ከእስራኤል ውጭ ያለውን አማራጭ የመከተል ላይ ዓለምን እንዲያተኩር የመግፋት የማሳየት ላይ መስራት እድል ያላት ይመስለኛል። ያንን ከተከተሉ ማለት ነው። በጣም እናመሰግናለን። እንግዲህ ካናዳም እንደ ስሟ እንደነበራት ሬፑቴሽን እኛም ሰላሟን ፈልገን እንደመጣ ነው። እንግዲህ ሰላማዊነቷን ጠብቃ እንድትዘልቅ ምኞታችን ነው። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። በተለይ ደግሞ በአጭር ጊዜ ውስጥ ቶሎ ስለተገኘህልኝ በእኔና በተመልካቾች ስም ላመሰግን እፈልጋለሁ። ተመልካቾቻችን ጥሩ ግንዛቤ አግኝታችሁበታል ብዬ አምናለሁ። ዜና ከዚህም ከዛም ዜና ብዙ ጊዜ ሲነገር የተጋነነ ነው። የዕለቷን የተቆረጠችው እንደዚህ ተደረገ ሲባል በቃ የሆነ የሚፈጥረው ሽብር አለ። ግን ምንድን ነው ይሄ ነገር? ወዴት ነው የሚሄደው? እንደዚህ በደንብ በባለሙያ የተደገፈ ማብራሪያ ስንሰማ ትልቅ ግንዛቤ ይሰጣል ብዬ አምናለሁኝ። አብራችሁን ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩልኝ።